ህይወታችንን ጉዟችንን ጓዳችንን ሳሎናችንን ኪችናችንን ያላሳየነው ነገር የለም በሶሻል ሚዲያ ፍቅረኛሞች ሆነው ሲያወሩ አንድ ላይ ነው የፍቅር ጊዜያቸውን እሱን ለሚመለከታቸው ሰው እያሳዩ ነው ሲበሉ እያሳዩ ነው ሲጠጡ እያሳዩ ነው ምናልባት ላይቭ የሚሆኑበት ሰዓቱ ቢደመር በጣም በከፍተኛ ደረጃ ህይወታቸው ደጅ ነው ያለ ዘላችሁ ቤት ይግቡ ሁሉም ነገር ክፍት ነው የሚለው ነገር ስለ ትዳርህም ስለ ልጆችም ስለ ሙያ ስለ ኪችኑ ስለ ሳሎኑ ስለ ጌጣጌጡ የተባለው ዕቃ እኮ አስቀየሩን ሰዎች ዕቃ እያስቀየሩ ነው ሁሉ ነገር መታየት አለበት በሚል ይሄ ነገር እስከ መለያየት ያደረሳቸው ሰዎች በእነሱ ህይወት ውስጥ እንዲገቡ ምክንያት የሆነባቸው ሱስ የሚሆን ይመስለኛል ተራቢ ያለሽ እኮ የሰውን አቴንሽን እውነታው ህይወትና ያኛው ህይወት ላይ የሆነ ድብልቅልቅ ነገር እየፈጠረ ነው እዛም ቁጭ ስትይ ስለሚከተሉሽ ሰዎች ነው የምታስቢው ጋር ስቴጂ ስለሚከተሉሽ ሰዎች ነው የምታስቢው እንደዚህ የወንሽ ቤትሽ ቁጥር አንቺ ውስጥ የመነጠል ነገር ይመጣል እና አሁን ደግሞ ወደ ጋዜጠኛ ትግስት በከሻው ይሄዳለው አዎ እንዴት ነው አይ ባያቸው ላይ ብለና ምን ተፍረቲ አይ እንዴት ናችሁ ደህና ናችሁ አመሰግናለሁ አልኩ እና የሆነ ቦርደር ያጣ ይሄዳል ብዙ መንግስታት አንዳቸው የጨነቃቸው ነገር ከየቱ ጋር የቱ ጋር ህግ እንደሚያወጡ ነገሮችን እንዴት ሃንድል ማድረግ እንደሚቻል ነው እንጂ አሁን የልጆቹ ፍቃደኝነት የወጣ እንትን ነው ግን ሪል ሞመንቱን እንዳልከው እውነተኛውን ነገር እዛ ጋር ፊል አድርገሽዋል አላደረግሽውም እንደዚህ አይነት ነገሮች ናቸው የሚታዩት እኛ ስናይ ከልብ ዋው ተዝናኑ እንላለን እስማ በቃ ላይፋቸውን ቀጭተው ነው የመጡት እንላለን የእውነት ግን እዛ ጋራ ቪዲዮ ሳይቀርጽ የነበረው ሰው ነው የተዝናናው ከልቡ የላይቭ ሱስ ምንድነው ሁሉም ነገር እንዳያመልጥ ሁሉም ነገር ተከተሉኝ ነው በቃ ውሎዬን አዳሬ ረስተው በዛው የተኙ ሰዎችም አሉ ደቅ ነው የሚተኙ ማለት ደቅ ነው የሚተኙ አሉ በድብቅም አይሆን በቃ ይሄንማ ወዳጆቼ ማየት አለባቸው ሰውዬው አይፈልግም ለስድስት ሰዎች የቀለደው ቀልድ ነው ሰው ሁሉ ስልኩ ላይ የተባለው ኢቨንቱ ላይ ሀዘኑ ላይ የሆነ መረጋጋትና ጥሞና የሚፈልገው ነገር ላይ ሀዘን ቦታ ሄደሽ አዝነሻል ወይ ደስታውስ ቦታ ደስታውን አጣጥመሻል ወይ የሚለው ነገር ሊጠየቅ የለም ለቅሶ ለአፑ ነው አሁን የምታለቅሽ ብለሽ ቆይ ይሄ ቪዲዮ ያውለ እንደገና ብለሽ 3-4 ብለሽ ማልቀስ ከቻልሽ በቃ እየኖርሽ ያለሽው ህይወት ምን ያህል አርቲፊሻል እየሆነ እየሄደ እንደሆነ ሰላም ተመልካቾቻችን እንደምን አላችሁ ይህ ላይፍ ሚዲያ ነው ላይፍ ሚዲያ ስለ ህይወት ስለ ኑሮ የምናወራበት ሰዓት ነው ትግስት በጋሻው ጸገነት ላቀና ነቢል መሐመድ በህይወት ዙሪያ ብዙ ነገሮችን እያነሳን እናወራለን ዛሬ ስለ ኦቨር ሼሪንግ ነው የምናወራው ኦቨር ሼሪንግ ከሚገባው በላይ የግል ህይወታችንን እንግዲህ ለሶሻል ሚዲያ ይዘን መተን ማጋራት ማሳየት የሚለውን ይመለከታል ኦቨር ሼር በማድረጋቸው ከሚገባው በላይ ራሳቸውን አጋልጠው ሚዲያው ላይ ይዘው በመውጣታቸው ደግሞ ብዙ ሰዎች ላይ የደረሰ ቀውስ አለ ጸጸት አለ እንዲሁም ደግሞ ኦቨር ሼር ማድረግን ራስን ለሶሻል ሚዲያ አጋልጦ አሳልፎ መስጠትን በተመለከተ ትክክል ነው ብለው የሚያስቡ ሰዎች ይኖራሉ ይሄንንም እያደረጉ ያሉ ሰዎች ይኖራሉ በዙ ዙሪያ እናወራለን እንኳን ደህና መጣችሁ እንኳን ደህና መጣሽ እሺ እናንተ ምን ሼር አድርጋችኋል ሶሻል ሚዲያ ላይ የግል ህይወትን በተመለከተ ልጅቴ ነው ብያለሁ በጣም የሚያስቁ ነገሮች በቃ አልፎ አልፎ በአመት አንድ የሚደረጉ ነገሮችን አንጋርቻለሁ ልጆቼ ልደት ነው ብያለሁ ምናልባት ከአመታት በፊት ደግሞ የሰርጌ ቀን ነው ብያለሁ አንዲሁም 2 ፎቶ እሱን ነፍሱን ይማረው ጓደኛ ያጋርቶ የሱን ሪሼር ነው ያደረኩት እሺ ነቢልስ አይ ምንም አላደረኩም ሶሻል ሚዲያ ምንም አትጠቀምም አለመጠቀም ሳይሆን እንደዚህ አይነት እንትኖችን ብዙም በተለይ ከግል ህይወት የተያዙት ብዙ እነዚህ አይነት ነገሮችን ሼር የማድረጉ ልማድ የለኝም ምናልባት ወይ ከምንሰራቸው ፕሮግራሞች ከምናወራቸው ሀሳቦች ጋር የተያያዙ እንደዚህ አይነት ጉዳዮች ካልሆኑ ምን ትጠቀማለህ ከሶሻል ሚዲያ በደንብ አክቲቭሊ እኔ ያሉትን እጠቀማለሁ ሁሉንም ገረፍ አረጋለሁ አይ የራስ ፐርሰናል አካውንት በእንደዛ ደረጃ ማያቸው አሉ በፌስቡክን ዩቲዩብን ቲክቶክን ሶሻል ሚዲያውንም አይ የራስህ አካውንት አለ ሆይ ነው ፌስቡክ አካውንት አለ ዩቲዩብ ሻሆን ላይፍ ሚዲያ አለ ሌላ ግን በእንደዛ ነው ከዛ ወላ ማስተዋወቀው አካውንት ምናምን እንደዛ ይለኛል የምታስተዋወቀው ባይሆን ዝም ብላ አሁን ፌስቡክ በተለየኛ ጄኔሬሽን የኛ ትውልድ እንደ አንድ ማህበራዊ መገናኛ አድርጎ ሲጠቀምበት የቆየ ነውና በጣም ምቹ የሆነ
ወደ ሌላ ፕላትፎርም ለመሄድ ራሱ ይሄ 90ዎቹ ላይ ያለው ጄኔሬሽን የተቸገረበት ቢኖር አንዱ ፌስቡክ ላይ ስታክ ያደረገ ግሩፕ አለ። ሌላው ደግሞ አሁን ወደ ዩቲዩብም ወደ ቲክታክ ላይ ደግሞ አሁን ላይ ያሉ ትውልዶች አሁን የመጡ ትውልዶች እየሰሩበት ፌስቡክ ራሱ እንትን አለ አይደል? አረጀ ተባላውን እንደዛ ነገር ጋዜጣ ሆነ። ጽሁፎችን በብዛት የምታይበት ነው። እንደውም አንዳንድ ቪዲዮዎችን የሚያጓሩ ሰዎች ሲመጡ አረዛው በመንደራችሁ ይባባላሉ። ብዙ ሰዎች ራሱ ለይቷል ቦታ። ፌስቡክ ያው አሪፍነቱ በደንብ ረዘመም አጠርም ያለም ብቻ ስለሆነ ሀሳብ የሚወራ ነገር ካለ ጽሁፍ ለማግኘት ለዛ ይመቻል። ኢንስታግራም የሴቶች ነው የሚመስለኝ ማለት ተከታታይ ፎሎ የምታደርጋቸው አይደለም። ገምቼ ምንም በአጋጣሚ ሰዎች ሲያሳዩ በቃ የፎቶ አልበም ነው አይደል? ግን ያው በዛ ደግሞ ብዙ ነገር የሰሩ የተጠቀመዋሉ። ይሰራል ያው ቪዲዮ ምንም እኮ ይኖራል። ግን እንደ ፋሽን አይመጣልሽ። ባህሪያቸውንም ሶሻል ሚዲያውን ሰርች ብናደርግ ያስቀምጥልናል። ፎቶና ቪዲዮ ነው የሚቀመጥበት በብዛት ፎቶም ደግሞ ምን አይነት ፎቶ? ቅንጡ ፎቶዎች ናቸው ወንዶቹን። እኛ ሀገር አሁን ያሉትን እኔ ስላለኝ ኢንስታግራም ገጽ የማያቸው ፎቶግራፍ አንሺዎች እና አስተባባሪዎች ሆነው የማያቸው የተባለው ሴቶች በደንብ ሞር ፎቶ ለማሳየት የምትጠቀምበት ነው። የሆነ ነገር በሆነ ነገር ከታወቀ አሁን ቲክታክ በሾርት ቪዲዮ ታወቀ አይደል? ልክ በአጭር ቪዲዮዎች ሲታወቅ ዞሮ ሶሻል ሚዲያዎች እርስ በርስ ስለሚፎካከሩ ዩቲዩብ ሾርት የሚል አለው፣ ፌስቡክም ሪል አሉ። አሁን እንደሱ አይነት ቪዲዮዎች አሉ። ግን ስቲል ለአጭር ቪዲዮ አሁን የምትመርጪው ቲክታክ ነው አይደል? የበለጠ ኦሪጂናል ስለሆነ ለዚህ ምንም ነገር ፐርሰናል ላይፍን ሼር የምታደርግበት የምታሳይበት የሶሻል ሚዲያ አካውንት የለህም። ብዙም እንደዛ የለኝም እኔ። አሁን ሼር የሚያደርጉት ሰዎች ራሱ ማለት ነው ያስገርመዋል። ማስገረም ሳይሆን ሼር እስከምን ደረጃ መሆን አለበት የሚለው ያሳስባል። ያው ሼር ማድረግሽ አይቀርም። እነዚህ የተሰሩት ሼር ለማድረግ ነው። በአስተሳሰብ ደረጃ ብዙ አይነት ሰዎች አለ። በሶሻል ሚዲያው በጣም ብዙ ይዞልን የመጣው እድል አለ። በፌስቡክ እኮ ብዙ የተጠፋፋን ሰዎች ተገናኝተናል አይደለም? ስልክ ላይ ኖርሽ ይችላል። አብረሽ የተማርሽ ልጆች በአጋጣሚ ተጠፋፍተሽ ከሆነ ምን ከሆነ ድጋሚ ትገናኛለች። ሰው ምን እየሆነ ነው? ምን እያደረገ ነው? የት ደርሷል? የኔ ባች ይሄ ኢንፎርሜሽን ሳንፈልግ የምናገኝበት ሜንሌጅ ነው። ሰርችም የማድረግ ሱስ ውስጥ ገብተናል እኮ እነ ከሊማ ሊያደርጉ ነው፣ ምን እየሆነ ነው፣ የት ሄደዋል የሚለውን እንኳን ነግረውን ጠፋ ቢሉብን ሰርች እናደርጋለን። ጓደኛ ታፈሪ ያለሽ፣ አዳዲስ ሰዎች ትተዋወቅ ያለሽ፣ የራሱ እኮ አሪፍ ነገሮች አሉት። ለምሳሌ አንቺን በሚመለከት ርዕሰ ጉዳይ ላይ አስተያየት ሰጥተሽ አንተ የሶሻል ሚዲያ አካውንት ሳይኖር ልትመክረን አይገባም ነው። አንተ ምንም አካውንት አክቲቭ ሆነ ያለው አንዳንድ ሰዎች ራሳቸው አያደርጉም፣ ግን አሪፍ ነው ብሎ ይናገራሉ። አንተ ለምን የለህም? ለምን ሼር አታደርግም? ፐርሰናል ላይፍ በጣም ሼር እንዳደረግ ፈልገሻል። ለምን ከዛ መጀመር አለብታ። ምክንያቱ ኦቨር ሼር ስንል አሁን ፐርሰናል የግል ህይወታችንን፣ የስራ ህይወታችንን፣ ጉዞአችንን፣ ጓዳችንን፣ ሳሎናችንን፣ ኪችናችንን ያላሳየነው ነገር የለም በሶሻል ሚዲያ። በዚህም ደግሞ ተጠምደው ያሉ ሰዎች አሉ ሁሉን ነገር በማሳየት ውስጥ። እዛ ደረጃ እንኳን ባደርስ ቢያንስ የተወሰኑ የአንተን ግላዊ መረጃዎች፣ ግራጁዌሽን ሊሆን ይችላል፣ አኒቨርሳሪ፣ ሰርግ፣ ልደት ምናምን ነገሮች የልማድ ጉዳይ ሊሆን ይችላል። እንግዲህ ምናልባት ወይ የኔ ባህሪ ውስጥ ያለ ሰው እንትን አለ አይደል? ጭራሽ እኮ ሶሻል ሚዲያ የማይጠቀምም ሰው ይኖራል። ግን እሱ በጣም ጥግ የያዘ ሊሆን ይችላል። በጣም ኦቨርሼር የሚያደርገውም ደግሞ ሌላኛው ጥግ ሊሆን ይችላል። ለማንኛውም ግን አሁን ካልሽው ነገር ጋር ሶሻል ሚዲያው ላይ አላጋራሽም ማለት ብዙ ነገር ሶሻል ሚዲያውም እየተደረገ እንደሆነ አታውቂም ማለት አይደለም። ስለ ራስህ ነው እንጂ ሌላውን ኢንፎርሜሽን በተለያየ መንገድ ልታገኘው ትችላለን። ያልኩት ስለ ራስህ ነው። ለማንኛውም ያው ተደብቆ እኮ ይኖረ ነው ነቢል ሌላ አካውንት አይኖ የተደብቆ ስልሽ ብዙ ፐርሰናል ነገሩን ያጋለጠ ሰው አይደለም። እንደ አቋምም እንደ ፍልስፍናም ይመስለኛል የኑሮ እንትንም ብዙ የሆነ ያንተን ግላይ ነገሮች ይታይልኝ ይሰማልኝ የሚል ነገር የለህም። ልምዱም የለኝም። እንደዛ ታድርግም አልቆየሁ እና የምሰራበትም ሬዲዮ ስለሆነ ነፃነቱ ያ ሬዲዮ ላይ ለኮኝ መኖሩ ተመችቶኛል። እንደው አሁን ነው እንግዲህ ይሄ ነገር ይሄ አይነቱን ፕሮግራም ስንጀምር አሁን ወደ ካሜራ የመጣሁት እንጂ እውነት ለመናገር ያኛው ህይወት ነፃነትም ሰላምም አለው። የብዙ ሬዲዮ ላይ የቆዩ ሰዎች የቆዩ ጋዜጠኞች ችግር መታየት በጣም የሚፈሩት ነገር ነው፣ እኔን ጨምሮ ማለት ነው።
መታየት የሚለውን ነገር በቃ የሚያሳጣህ ነጻነት አለ። ስለዚህ ሬዲዮ ላይ አንዱ የምታገኘው ነጻነት የምትፈልገውን ሀሳብ ያ ማለት ለፕሮግራምህ የሚመጥነውን ነገር አውርተህ ትወጣለህ። እንደ ማንኛውም ሰው ማህበራዊ ህይወትን ትቀጥላለህ። ወይ በድምጽህ የሚያስታውስ ሰው ካልሆነ በስተቀር ይህን ያክል እዚህ ቦታ እኮ አይቼሻለሁ ምናምን ብለው የሚያጨናንቅ የለ። ቲጂ በዚህ እንግዲህ ያው የአድናቆትን እንትን እንዴት በቃ በየመንገዱ አብረን ስንሄድ አሁን ታዛን የሚያውቁ ሰዎች አሉ። ግን እኔ አሁን ታዛ ትሰራለች አትሰራም የሚለውን ከቅርብ ጊዜ የሆነ ዜና ማንበብ ስጀምር ነው ቴሌቪዥን ላይ ጸገነት የሚለው ማወቅ የጀመሩት እንጂ ከዛ በፊት በተለይ ባላገሩ ላይ መድረክ በመመሪበት ሰዓት በጣም ከባድ ነበር የነበረው። መንገድ ላይ ያለሽ እንቅስቃሴ ላይ የነበረው አስተያየት ምንም የማይዋሻው መታየት ማጋር እንደታየ አታውቀውም፣ አንተ አታውቀውም። ሰዎቹ ያውቃሉ። አባቴ መምህር ነው፣ ብዙ ጊዜ ደጋግሜ ብየዋለሁ። እና ምን ይላል? መምህር ማንን እንዳስተማረ አያውቅም፣ ያስተማረውን ሰው የት እንደሚያገኘው መቼ እንደሚያገኘው አያውቅም ይላል። የሆነ ቦታ ላይ ወጣቱም ህፃኑም ሸበት ያለውም ሰው በእድሜ ኩያውም ወደ መሆን የተጠጋ ሰው ቲቸር መምህር እያለ ይቀርበዋል። ፎቶ ይነሳል። ደስ ብሎኛል ስላገኘሁት ይላል። ደግሞ የቱ ጋር ባቸው የሆነ ያስተማርኩት እላለሁ አለ። ጋዜጠኝነትም እንደዛ ነው። አሁን ራሱ ስሙ ማስ ሚዲያ አይደለም። ስለዚህ አንድ ሰው ሆነ ለብዙ ሰው ተጋልጠሃል። ምን ስትይ ውስጡ እንደቀረሽ፣ ምን ስታደርጊ እንደማረግሹ፣ በድግግሞሽ እንዴት ሲከተልሽ እንደነበር የሚያውቀው ኦዲየንሱ ነው። አንዳንድ ቦታ ላይ የእምነት አካባቢ ነው ተሸፋፊኛ የነጠላ ሁሉ ጸሎት እያደረስኩ ነው ባልሽበት ሰዓት የሆነ ሰው ትዕግስት ነሽ አይደል ይልሻል። እኔ ገርመኛል። እናትዬ ትዕግስት ነሽ አይደል ሲሏት አንዳንድ ቦታ ስንሄድ አይ አይደለሁም ከዛ መጨረሻ ላይ እና እሺ እውነት ነህ እህቷ ነኝ እስከዛ ድረስ ሁሉ እና እንግዲህ ይሄ ማለት ያን ያክል አሁን ምንድን ነው ሜንስትሪም ሚዲያ ላይ ይህን ያክል እንትን ያለ ከባድ ነገሮችን አንሰራም አይደለም። ለአብዛኛው ሰው የሚደርስ ነገር ምሳሪው ነው። ይህን ያክል የሚያስተች ነገር ምንም የለውም፣ ወይም የሆነ ከፐርሰናል ላይፍ ጋር የሚገናኝ ነገር የለም። እንደዛም ሆኖ ግን በጣም የሰው አስተያየት የሚገርም ነው። ያየውን ሰው በደንብ ነው የሚያደንቀው፣ በጣም ነው የሚከተለው። በቃ ያስታውሰሃል። በሄድክበት ቦታ ሁሉ እንትኖች አሉ፣ በቃ አቴንሽኖች አሉ። የገባው ሰው ሁሉ የት ነበረ ማቀፍ ይላል። የሆነ መልኩ የት ነበረ ያየጉት ነው። ይሄንን እንኳን ማስተዳደር ከባድ ነው። እንኳን ጓዳ ጎድጓዳህን ማሳየት ከእቃዎችሽ ጋር ሲሆን ደግሞ ከሳሎንሽ ጋር ከመኝታ ቤትሽ ጋር የተባለው የማይረሱ የሆኑ ነገሮች ጋር ሆነሽ የሰራሽው ነገር ደግሞ እንዴት ሰው ልብ ውስጥ ገብተሻል እንግዲህ ማየት ነው። በዛ ደግሞ ይመጣሉ ቤተሰቦችሽ ይመጣሉ፣ ልጅ፣ የትዳር አጋር፣ እህት፣ ወንድም፣ ይሄ ሁሉ ጓደኛ ሁሉ ይገባል። አሁን ላይ በምናየው በጣም ኦቨርሼር በማድረግ ልምድ ውስጥ እኔ ግን አንድ ማውቃቸው እዚሁ ቤተሰብ አካባቢ ያሉ ሴትዮ ምን አሉኝ፣ ልጃቸው ይሄ ፊልም አካባቢ ያለ ልጅ ነው። ብዙ ቤቱን ተጠቅመውበታል ለቪዲዮ፣ ለዛው ለተደረሰ ለሪያሊቲ ሾው አይደለም ተደርሶ ፊልሙ ይሄ ቤት ይፈለጋል፣ ይሄ ግቢ ይፈለጋል፣ ይሄ በረንዳ ይፈለጋል የተባለበት ሆነው ነው። ይሄን እቃ ታስገባና ይላል። ይሄን እቃ ማለት እሳቸው የሚፈልጉትን ማንም ሰው እንዳያይ የሚፈልጉት በቃ ይቆርጥልናል፣ ይቆራረጥልናል እላለሁ። አንዳንድ ጊዜ ደብቆ አስገብቶት ሰዎች ይለምሩኛል አሉ። እሳቸው ክብር ሊሰጧቸው ነገሮች አሉ አይደል? የኔና የኔ እቃ ናቸው። በቃ ሌላ ሰው ሌላ ገዝተን ቢሆን አስቀምጥ። ቤቱን ራሱ እንዲቀረጽበት የመፈለግ ፍላጎት የለም፣ ግን ልጁን ለመርዳት የሚደረግ ጥረት አካል ነው እንጂ ይሄ የኔ መኖሪያ ነው፣ ቤቴ ነው። ሪያሊቲው ነገር ሌላ ነው። በሌላ ነገር አሶሼት አድርገውት አያስታውሱት። የኔም ቤት ብለው እንደ አቋም የሚከተሉ ሰዎች አሉ። ምናልባት ይህ ሴት በእድሜ ትልቅ ስለሆኑ የእሳቸው እድሜ ላይ የነበረ ሰው ወግም አለበት ለአንዳንድ ነገሮች ምክንያት የሚደረድርበት ነገር ይበዛል ብለን ልናስብ እንችላለን። ወጣቶች ሆነ ኖ ስንል ነው አማን እንዲ አማታን እንዲ ያመሻል እንዲ ሊባል ይችላል። ምን ችግር አለው? ራስሽን ልታጋልጪ፣ ሰው እያከበረሽ እየወደደሽ ምን ችግር አለ? ግን አስጨናቂ ነው። እኔ አሁን ማለት የሚያስጨንቅ ነገር ያለው ይመስለኛል። እያንዳንዱ ዝርዝር ነገር ሰው ይሊ ብሎ ይዞ መምጣት ውፍ በጣም ከባድ ነው ለእኔ። አሁን ይህንን በጣም ብዙ ጥረት ማድረግ አለብኝ። ፐርሰናል ላይፌን፣ የግል ላይፌን፣ ኑሮዬን፣ የምበላውን፣ የምጠጣውን፣ የሄድኩበትን ቦታ የሄድክበት ቦታ እንኳን ችግር የለውም። ትራቨል ስታደረግ ደስ ይላል። አዲስ ቦታ ነው ብትገኘው፣ አዲስ ኤክስፔሪየንስ ነው። ለሰዎች ሼር ብታደረገው ያን ያክል ችግር የለውም። እሱም ቢሆን የተመረጠ ነገር እኮ በጣም አያሰለችም። ስራ አይሆንም። እሺ አንዱ ስራዬ ነው ብለው ገብተውበት ሊሆን ይችላል። ገንዘብ ሊያገኙበት ይችላሉ። ዝና ሊመጣበት ይችላል። እንቅስቃሴ ሁሉ በቁጥጥር ስር የመሆኑ ስሜት ግን ሰዋዊ ነገር አለን መቼ ማለት አስጨናቂ ነገር ነው። የሆኑ ሰዎች ተከታትለው እዚህ ቦታ እኮ አየኋት የሚለው ወሬ እንኳን ያስጨንቀናል። ራስሽ ፕሮዲውስ አድርገሽ
እኔ አሁን እንግዲህ ከሶሻል ሚዲያ መምጣት ጋር አብሮ በጣም ፖፑላር የሆነው ቃል ሼር ነው አይደል? የሆነ ነገር ይወራል፣ ሼር አድርጉት። ምክንያቱም ኮፒ ሊንክ አለ ቲክቶክ ላይ የሼሩ ነገር ነው ብዙ ሰው ጋር እንዲደርስ የሚለው። አሁን ምን ሆነ? ህይወታችንን በጣም በከፍተኛ ደረጃ ለሌሎች ሼር የማድረግ ለሌሎች የማሳየት የበለጠ ተመልካች ለማግኘት ብለን ነገሩን በጣም ከፍ እያደረግ ነው እያባስ ነው እየሄድን ነው ማለት ነው። አሁን ባለው እንግዲህ የሶሻል ሚዲያ የራሱ አቀራረብ አለው። ለምሳሌ ቭሎግ የሚሰሩ ሰዎች አሁን አሉ አይደል? የተለመዱ ቭሎግ ከሆነ አይነቱ ጠዋት እንግዲህ 11 ሰዓት ተኩል ከእንቅልፌ የተነሳው አብረን እንግዲህ ይህንን ሜካፕ ነው የምሰራው አይነት ነው። ሰሞኑን ከንትን ገዛሁት ይሄዳል። አሁን ይሄ እንደ አንድ ፎርማት የሚከተሉት አሉ አይደለ? እንደ ቭሎግ ነው የምንሰራው ብለው የሚሄዱበት እንትን እያደረጉ የሚሄዱ አሉ። የግል ህይወታቸው ግን አሁን ወደ ምን ደረጃ እየሄደ መጥተዋል? ዝም ብሎ ሲምፕል ነገር ለማሳየት ለምሳሌ ፍቅረኛሞች ሆነው ሲያወሩ አንድ ላይ ነው የፍቅር ጊዜያቸውን የሚባለውን የግል ጊዜያቸውን በሚያሳልፉበት ሰዓት ተያይዘው ቁጭ ብለው የሚያሳልፉት ሰዓት እሱን ለሚመለከታቸው ሰው እያሳዩ ነው። ሲበሉ እያሳዩ ነው። ሲጠጡ እያሳዩ ነው። ምናልባት ላይቭ የሚሆኑበት ሰዓቱ ቢደመር በጣም በከፍተኛ ደረጃ ህይወታቸው ደጅ ነው ያለ። የት እንደሚበሉ፣ የት እንደሚሄዱ፣ ሲያኮርፉ፣ ሲያዝኑ፣ ሲበዛጭ ሁሉንም ነገር ያሳያሉ። እና በዚህ መሀል የኔ የሚባል የግል ሰዓት ይጠፋል። ፍቅረኛ የሚሆን ባለትዳር የራሱ የሆነ የግል ሰዓት ያስፈልገዋል። እሱ ነገር እየጠፋ ሁሉም ነገር ሼር መደረግ አለበት፣ ሁሉ ነገር መታየት አለበት በሚል ይሄ ነገር እስከ መለያየት ያደረሳቸው፣ ይሄ ነገር ሰዎች በእነሱ ህይወት ውስጥ እንዲገቡ ምክንያት የሆነባቸው፣ በዚህ ምክንያትም የተመሰቃቀለ ነገር ያሳያል። ሆና ያየሁት ሰውዬ አለ። ሳልፈልግ ነበር ወደዚህ ህይወት ውስጥ ያመጣችኝ እሷ። ገንዘብ እየሰራንበት ነው። በእርግጥ የሆኑ ጌሞች ይጫወታሉ። ሁለቱ ጥንድ ሆነው ረዥም ጊዜ ብዙ ሰዎች ተከትለዋቸዋል። ምነው አጠገብህ አልታየችም? ምነው ለብቻ መጋለጥ ጀመር? የት ሄደች የሚለውን ወሬ ይፋ ላደርግላችሁ ነው። ተለያይተናል በይፋ። ከዚህ በኋላ ነው ሶሻል ሚዲያ ላይ ማልመጣም። ብዙ ነገር አወሳስቧል። ለእሷ ብዬ ነበር ተከሰትኩት የነበረው። የራሴን የግል ሰዓት ናፍቆኝ ወደ ግል ህይወቴ የምገባ ሰው ነኝ ከዚህ በኋላ ወቁልኝ አለ። እንግዲህ አሁን በንዴት ነው፣ ጸባቸው ስላላለቀ ነው፣ ወይም ደግሞ ምናልባት የሀሳቧ ምንጭ ህይወታችንን እናስተዋውቅና ገቢ እናገኝ ብላ የመጣችሁ እሷ ልትሆን ትችላለች። ሲጣላት ሀሳቧንም ገደል ሊከተው ይችላል። በእርግጠኛነት እነኚህ ሰዎች ሆነን ምናልባት ከሶስታችን አንዳችን ኦቨርሼር እያደረገን የምንኖር ቢሆን ክርክር ልንገጥም እንችላለን ብዬ አስባለሁ። በአጋጣሚ ትንሽ ዳር ላይ ያለን ሰዎች ስለሆንን ምንድን ነው ተመልካች ነው የምንሆነው እና ስሜቱ እንዴት አስችሏቸው ራሳቸውን አጋልጠው ህይወት ቀጠለ የሚለው አንድ የተጀመርሽማ ሱስ የሚሆን ይመስለኛል። ትራቢያለሽ እኮ የሰውን አቴንሽን፣ ገንዘብም አለበት በአሁኑ ሰዓት ደግሞ ላይፍሽን፣ ህይወትሽን አጋልጠሽ ኑሮሽን አጋልጠሽ ማሳየት የምታገኝበትም ገንዘብ አለ። እንዲያውም አሁን እኮ የተፈጠረው ችግር ምንድን ነው? ለምን ህይወታችሁን እያሳያችሁ ውሏችሁን እያሳያችሁ ገንዘብ አትሰሩም ነው። የገንዘብ ጉዳይ አለበት። ከዛ ውጭ ደግሞ በታየሽ ቁጥር የሚሰጥሽ አቴንሽን አለ አይደል? ትኩረት አለ። በሄድሽበት፣ በወጣሽበት፣ በገባሽበት ሰዎች ከሊት ኮና ተካሊዳትና አንዳንዶቹም እስቲ ፈርምልኝ አብረው ፎቶ እንነሳ እንደዚህ አይነት ነገሮች አሉ። ስለዚህ ይሄ የትኩረትን የማግኘት ጥማት እየጨመረ ይሄዳል። ስለዚህ ነገ ደግሞ የትኛውን ቪዲዮ ሰርቼ ላስደምማቸው፣ ምን አርጌ ደግሞ ብሰራ የበለጠ ብዙ ሰው ይመለከተኛል የሚል እንደዚህ አይነት ጉጉት ውስጥ ነው የምትገቁ። አሁን ትልቁ ችግር ለእኔ የሚሆነው ኦቨራደድ ስሙ ራሱ በቃ ይሄ ከመጠን አልፏል። ከመጠን ሲያልፍ ምን ይሆናል? አሁን ብዙ ሩመሮችን እናያለን። ድንገት ላይፍ ላይ የሆነ ሰው እየታየ መኝታ ቤት፣ የብዙ ሰዎች ታሪክ ነው በነገራችን ላይ። ያ መኝታ ቤት የታየው ሰውዬ እኮ የህይወት አጋር ሊሆን ይችላል። ወይም ደግሞ የራሳቸው የግንኙነት ሊደበቅ ይገባ የነበረ እንደ ገበና መውጣት ያልነበረበት ነገር ሊሆን ይችላል። ታየ፣ በቃ ቪዲዮ ሴቭ ተደርጓል፣ ፎቶግራፉ ሴቭ ተደርጓል። ከሌ ነው ብለው ለመከራከር ሲወጡ አያለሁ። ምን አገባችሁ በእኔ ህይወት ውስጥ የሚል ሁሉ ራሳቸውን ዲፌንድ የሚያደርጉባቸውን ቪዲዮዎች ተመልክቻለሁ። ምን አገባችሁ ማት በይ ላይቭ ነበር ሁሉ ነገር ይታይ ብለሽ መኝታ ቤት ኪችንም በተመሳሳይ ማንም አልነበርኩም። ይሄኔ እዛ ጋር ስታወራ የነበረው ለብቻ መኖር፣ ራስን ጠብቆ ስለመኖር ወይም አሁን ኑሮን እየተጋፈጥኩበት ያለሁበት መንገድ ለሌሎች ያስተምራል የሚል ሆኖ ነው ከጀርባ ያሰውዬ ፓካውትና ቁምጣ ነገር አድርጎ ያለፈው። ማንም ሰው የለም ብላ ኮቪድ ጊዜ ላይ ከቤት ብዙ ሰው እንዲሰራ ተደርጎ አልነበረ?
በዛን ሰዓት ያጋጠመው ችግር አሁን ዙም ሚቲንጎች ይደረጋሉ በየቦታው እና ድንገት የሆነ ራቁትን የሆነ ሰው እየመጣ አይደል የቤተሰብ አባል የስፔን ጋዜጠኛ አንዱ እኮ ነው ውርደት የምደረግ ከስር ቁንጣ ከላይ ኮት ምናምን እያደረጉ ዙም ሚቲንግ። አይ ሴት መጣች እንጂ ፍቅረኛው መጪ ከሌላ ሴት ጋር ግንኙነት እንዳለው አሳበቀ። ፍቅረኛ ያለው ሰው ነው አይደለ የሚታወቅ ሪሌሽንሺፕ ውስጥ ያለ ሰው ነው፣ ግን ድንገት የሆነ ሴት ታየች ቤት ውስጥ። ይሄኛው እኔ አሁን አንዱ በጣም እያደረገ ያለው በጣም አብዝቶ ሼር ማድረግ ህይወትን በጣም አብዝቶ የግል ህይወትን ሌሎች ማሳየት አንዱ እያደረገ ያለው እውነታው ህይወትና ያኛው ህይወት ላይ የሆነ ድብልቅልቅ ነገር እየፈጠረ ነው። ለምሳሌ እንዲህ አይነት ባህሪ ሲኖርሽ ከሚታዩ ነገሮች አንዱ ግብዣ ተጠራሽ፣ ግብዣው ጋር እንደደረስሽ ወዲያው የምታስቢው ሼር ስለምታደርጊው ምግቡን ፎቶ ታነሳ፣ በዚህ ጋር ፎቶ ምግቡን ላንሳ፣ ምግቡን ከማጣጣም ይልቅ ፎቶን አንስተሽ ሼር ስለማድረግ፣ በዙሪያሽ ካሉ ሰዎች ጋር ከማውራት ይልቅ ከነሱ ጋር ቪዲዮ እየተነሳ ሼር ወደ ማለት ያለ ፍቃዳቸው። ስለዚህ በሂደት ምን ትሆኛለሽ? ቦታው ላይ መዝናኛም ከሆነ ኢንጆይ ሳታደርጊ የሆነ የምትማሪበትም ከሆነ በደንብ ሳትማሪ ማለት ቦታው ላይ ልታገኝ የሚገባውን ሞመንቱ ሊሰጥሽ የሚገባውን ነገር ሳታገኝ ከዛ ተነጥለሽ ነው የምትሄጂው። እዛም ቁጭ ስትይ ስለሚከተሉሽ ሰዎች ነው የምታስቢው። መንገድ ላይ ስትሄጂ ስለሚከተሉሽ ሰዎች ነው የምታስቢው። እንደዚህ የወንሽ ቤትሽ ቁጥር አንቺ ውስጥ የመነጠል ነገር ይመጣል። ሁለተኛ ደግሞ አሁን ያልሽው እዚህ ሌሎች ሰዎች ደግሞ ምቾት ላይ ይሰማቸው ይችላል። ለምሳሌ ምሽት ቤት ሰው እየተዝናና ላይቭ ሊገቡ ይችላሉ ቲክቶክ። አሁን ያ ሰው ባይፈልግስ የራሱ የግል መብት አለው አይደል? የዘልብሰ የሆነ ሰው ቪዲዮ ውስጥ ያለ መግባት ግን ያንን ደግሞ የተከራከረም ሰው የለም። ለምን አስገባችሁ ብሎ የጠየቀን ማካል የለም። እንደ እንትን አሁን እኮ ማይታየት ስሜት የለም። በነገራችን ላይ ውጭ ሀገር እኮ አሁን ከእንዲህ አይነት ጋር የምትሰሚያቸው ሪፖርቶች አንዳንዶቹ ምን እንደሆኑ ታውቂያለሽ? በጣም ኦቨርሼር የሚያደርጉ ሰዎች ድርጅቶች ያን ነገር በቪዲዮ ደረጃ ካዩ ለምሳሌ የስራ ፍላጎት እንኳን ቢኖራቸው እነሱን ወደ አለመቅጠር፣ ለምን እዛ ጋር ፖስት ያደረጓቸው ነገሮች ከድርጅቱ እንትን ጋር አይሄዱም በሚል። ሁለተኛ ልበልሽና አንድ ድርጅት አለ የራሱ ህግ የራሱ እንትን አለው። የሆነ ሰው ምናምን ሲገባ በቃ የትም ቦታ ሼር ማድረግ አለብኝ ብሎ ለምዶ ቪዲዮውን ከፍቶ ቀጥ እያለ ምናምን ይሄዳል። ድርጅቱ ይሄ እንዲታይበት ላይፈልግ ይችላል። ስራ የሚሰራበት መንገድ እንዲገለጥ የሚፈልገው እንዳይገለጥ የሚፈልገው ነገር ሊኖር ይችላል። እንትንሽን እያሳጣሽ ይመጣል። ካንቺ አልፎ በዙሪያሽ ያሉ ሰዎችንም ተቋማትንም ነፃነት የማሳጣት እና በማይፈለግ ቪዲዮ የመክተት ከዛ ሰው እኮ ያን ወሬ ይተውና ይሄ ቦታ እንዲህ ነው እንዴ ገሌና አየሁት ይላል። አንቺን ዘሎ ከጀርባ ሌላ ሰው ካለ ምናልባት እንዴ ገሌና አየሁት እንደዚህ ምናምን ይችላል። አንዳንድ ሰዎችን ደግሞ ምናልባት ይሄንን ሼር የሚያደርጉትን ሰዎች ብዙም ታደንቃቸው ሊሆኑ ይችላሉ። ማለት ብዙም ይሄ አሪያ ማታደርጋቸው ሰዎች ሊሆኑ ይችላሉና ድንገት መጥተው አንቺ የሆነ ኢቨንት ላይ ነው ያለሽው ቪዲዮ ይቀርጻሉ። በቃ የመቅረጽ ሱስ ውስጥ ነው ያሉት፣ ሼር የማድረግ ሱስ ውስጥ። ከዛ ወይ አጠገብ መጥተው ከሌ የተባለው ጋር እንደዚህ ያሳለፍን ምንም እኮ ከዛ በፊት ካንቺ ጋር ያሳለፉት ጊዜ የለም፣ አያውቁሽም፣ አትተዋወቁም። ግን እዛ ቦታ ላይ ስለተገኙ ከነከሌ ነበርኩ የሚለውን ነገር ነው የሚያሳዩት። ከነገሌ ጋር ይውላል እንዴ ትውላለች እንዴ የሚል አስተያየት ደግሞ ይሰጣል። ግን አንተ ምንም አይነት እዛ ጋር ሚኒንግፉል ነገር የለህም፣ ከሰዎቹ ጋር ያሳለፍሽው ጊዜ የለም፣ አትተዋወቂም። እዛ ቦታ ላይ ነው ብታውቃቸው እንኳን እዛ ቦታ ላይ ነው ያገኛቸው የተባለው። ይሄ ነፃነት የማሳጣት መታየት ከማትፈልጊው ሰው ጋር እንድትታይ መደረግ እና ይሄ ምን የሚል አባባል አለ፣ ከኑግ የተገኘሽ መጭ አብረሽ ተወቀጭ ከዛ አንድ ቡድን ናቸው ይባላል። ምናልባት አንተ የሆነ ጊዜ ያላጋጠንም አንድ ሰርግ ላይ ነው እንደውም አወራን። ከዛ በኋላ ሰርግ ላይ ነው ከባለቤቴ ጋር የተገኘሁት በአጋጣሚ እኔና ልጁ በቃ ኦንላይን ላይ ነው ገና ሲገባ ጀምሮ ይኸው ከሌም አለ ከሌ አላስፈቀደን። በነገር እኔ ስቄ አልፌዋለሁ። በእርግጥ ያን ያክል ተጽዕኖ ፈጣሪ በሚባሉት ማዕበል ውስጥም አይደለም ያለሁት፣ ግን እንደ መብት ፍቃድ ሊጠይቅበት ይገባል። ቲጂ ላስገባሽ መባል እኮ አለበት። እየበላና እየጠጣና እየተዝናና ነው። የጓደኛችን ሰርግ ነው እና አሁን ደግሞ ወደ ጋዜጠኛ ትዕግስት በጋሻው እሄዳለሁ። አዎ እንዴት ነው? ሀይ በያቸው ላይቭ ላይ ነን። ምን ተፍረት? ሀይ እንዴት ናችሁ? ደህና ናችሁ? አመሰግናለሁ አልኩ እና የሆነ ቦርደር እያጣ ይሄዳል። ሁለት ሰዎች ላስታርቅ ነው ብለው ያየሁት አንድ ቪዲዮ። ታላቅ እህት ናት፣ የሁለቴ የሶስቴ እህቴ ናት እና አካብዴ ነገር ናት
የሆነ ቤት ሰርታ ነው ቤት የሰራችበት ላይ ባንድ መጥቷል። ዲኮሬሽኖች አሉ። ከዛ ብዙ ሰዎች ተጠርተዋል፣ እነኚህ ሴሌብሪቲ አይነት ሰዎች። ሴትዮዋ ግን ይሄ እንዲነገርባት አትፈልግም። አስመርቃለች። በቃ ጌት ቱጌዘሩ ጥሩ ጊዜ አድርጋ ማሳለፍ ነው የፈለገችው። አስጠንቅቃለች ለዚች ለትንሽ እህት። አልፈልግም እንዲታይ ቤቴ እንዲታይ አልፈልግም ማለትን ግን እንደ አካብዴ የማየቱም ነገር ላይ ብናወራ ደስ ይለኛል። ቁጥብነት ነው መብቴ ማነው መብትሽ አይደለም አልፈልገውም ለጊዜው የሚለውን ነገር ሰዎች ሲነግሩን እና አሳየች። ግን ላይፍ ይኸው ከሌ እያለች ኪችኗ፣ ጋርደኗ፣ ስዊሚንግ ፑሏ ምናምን እያለች አርጋ ጸብ ተፈጥሮ ነው ለማስታረቅ የተቀመጡት ሰዎች። ተቀረጸ። ሰዎቹም እዛ ውስጥ እነማ እንደነበሩ ምን እያደረጉ እንዳሉ ስሜታቸውን በቃ ላይቭ ነው። ላይቭ ከሆነ ደግሞ ጥሩም አልነው መጥፎ ወጥቷል። ሁሉ በሰዎች እይታ ውስጥ ነው የሆነ። ያልጋበዘቻቸው ሰዎች ሊኖሩ ይችላሉ። ይህንንም ወቁልኝ ስሙልኝ የማለት ፍላጎት ላይኖራት ይችላል። በጠራቻቸው ሰዎች ሰርክል ውስጥ ብቻ እንዲያልቅ የሚፈልግ ሰው አለ። ለምን ይሄን ፈለገ? የራሱ ላይፍ ነው ያሳ ለምን እንዴት የሚያክል ምርጥ ነገር ሰርተ አሳይ እንጂ ሊባል አይገባም። ብዙ ጊዜ እኮ እሱ ነው ይህን የመሰለ ልብስ ለብሰ አሳይ እንጂ አይነት ስሜት ውስጥ እየመጣን ነው። እና ያው ይቅርታ አስባሏት መብትሽ አይደለም። ትናንሽ ልጆችን ሳይቀርኮ ብለርዳ አድርገን የምናወጣው አለም ወደ ሆነ ምግባባት እየመጣ ስለሆነ የሆነ ያልሽው ነው አንቺ የግል የምታያቸውን ነገሮች ሁሉ ልጆችን ሁሉ ፎቶ አንስተው ቪዲዮ ቀርሰው አብረው እየጨፈሩ ሁሉ የሚለቁ እኮ አሉ። አንዳንድ የቤተሰብ አባላት አንተ ላትፈልግ ትችላለህ ሶሻል ሚዲያ ላይ እንዲታይ በፕሮግራም ደረጃ የተለቀቁ አሉ። ለምሳሌ የሰዎች ሰርጎች የሰው ማለት እንግዲህ ሙሽራው ቤተሰብ ፍቃድ ሊኖራቸው ይገባል አይደለ? የሆነ የካሜራማን ምናምን ራሱ የቀጠሩት በራሳቸው መንገድ ያን የራሳቸው ትዝታ ለማድረግ ነው። ፍላጎት ሲኖራቸው ራሳቸው ሼር የሚያደርጉት ነገር ይኖረናል። ግን አንዳንዴ በጣም በከፍተኛ ደረጃ ሼር የሚደረጉ እንትኖች አሉ። የሰዎች የግል ፕሮግራሞች፣ ስብሰባዎች በሚካሄድበት ቦታ አሁን በሄድሽበት ቦታ በሙሉ ስልክ ወደ መፍራት የሄዱ በጣም ብዙ ሰዎች አሉ። እንዴ ሌላ ባህሪ ያላቸው ሰዎች አሉ። ምናልባት ወቅም ለቀረጻ ሊሆን ይችላል። ስለዚህ ስነስርዓት የለያዝ ነፃ ሆነው የምራቸውን ግብዣ ላይ መወዛወዝ እንዳይችሉ የሆኑ ሰዎች አሉ። በጣም ወዳጅህ ከሆንኩኝ ለአንተ ደስታ ያልሆነ ነገር ምን አባቱ ብዬ እንደፈለግኩ ግን ሌላ ሰው እንዲያ ያፈልግ ሌላ ሰው ግን አሁን የሚወጡ ለምሳሌ የዳንስ ቪዲዮዎችን አይታል ሰዎች የሚሰደቡባቸው በተለይ ትንሽ ስምና ክብር አላቸው የተባሉ ሰዎች እንዲለካ ጠጪ ነው አልጠጣም እኮ ሰውዬ እንዲለካ የጓደኛዬ ደስታ ግን ብለው በራሳቸው ዓለም ኤቨንቱ ደስታዬ ነው እና አጋራዋለሁ የተባለበት የቤተሰብ ጨዋታዎች የአራዳ ጨዋታዎች ተብለው በድብቅ ተቀርጸው በድብቅም አይሆን በቃ ይሄንማ ወዳጆቼ ማየት አለባቸው። ሰውዬው አይፈልግም። ለ6 ሰዎች የቀለደው ቀልድ ነው። ለዛ እኮ ነው አሁን እንደ ሚዲያ አላየነው። ሚዲያ ላይ ለምሳሌ ሚዲያ አራተኛ መንግስት ነው ተብሎ በብዙ መንገድ ሲወራ ሜንስትሪም ሚዲያው ብቻ አይደለም። ይሄ አሁን ዘመኑ ይዞልን የመጣው ነገር በማሰርክል ውስጥ አንተ መብት አለ ሆይ የኔ ገበና ምለው የመጨረሻው እንዳይታይ እንዳይሰማ የምፈልገው ነገር ላይ የምወስነው እኔ ነኝ አይደል? ለምንድን ነው ለምሳሌ ምንድን ነው አልጋ ማሳየት ምንድን ነው የሚል ክርክር አይቻለሁ ሶሻል ሚዲያ ላይ። ምን ችግር አለው? እንደማንኛውም ቁስቁስ ነው። ስለዚህ ስለ ቫልዩ እንዴት እናወራለን? እኔ የራሴ ቫልዩ አለ ይላል ጋር አንቺን የቤት ውስጥ መቼ ቲጂ እስቲ አልጋሽ ላይ ጋደም ልበል አትይኝም። በዛ ደረጃ እኮ ቫልዩ ሼር አድርገን ኖረናል። የሆነ እንግዳ ቢመጣም አልጋ አስወርደህ እና ተኛ ብትለው ሚተኛ አበሻ አልነበርም እስከ ቅርብ ጊዜ ድረስ። ቤታችን ጠባብ እንኳን ሆኖ ያንተ ፕራይቬት የምትላቸው እቃዎች የተቀመጡበት ቦታ ላይ ዘው ብሎ የሚከፍት የሚዘጋ የሚያተራምስ ሰው የለም። ፍቃድ ይጠየቅባቸዋል። እንኳን አይደለም ለዘላለም ታሪክ ሆነው የሚቀሩ እነኚህ ደግሞ ዘመን ተሻጋሪ ናቸው። ሰዎች ቢጸጸቱ ጸጸታቸውን እያስታወሱ መልሰው እንዲጸጸቱ የሚያደርጉ ቪዲዮዎች አላደረኩትም አልነበረም በዚህ ኢንቴንሽን አይደለም ያደረኩት ብትል ማስተባበያ መስጠት እንዳችል የሚያደርጉ ቪዲዮዎች። በቃ አሁን ሰሞኑን ያየሁት ነገር እኔም በቅርብ ማውቀው ሰው ነው። ሰርግ ላይ ነው። በጣም መልካም ሰው ነው። አይጠጣም ሰውየው አውቃለሁ እንደማይጠጣ መድረኩ ላይ ብቻ ይላል የተሽከረከረ። እሱ እኮ ምን እንደሆነ ተቀበል። በልጁ በጣም ወዳጅ ነው። ደስ ተቀርጿል 360 ዲግሪ። ወይኔ ሰውዬ እንዲህ ነው እንዲህ ደግሞ እኮ ጸባይኛ ይመስላል። ደግሞ ሱፍ ሲለብስ እኮ ሁሉ መስሎ ሚዲያ ላይ የሚመጣው ጦዞ ነው አይደለ? እንደዛ ነው ወጥቶ ይሄ ስም ያለ ስም ሰው አይጠጣም ሰውየው። ሌሎች ሰዎች ይደለ ከጀርባ ጠጥቶም ቀምሶም ሊሆን ይችላል። ቀምሳህም ቢሆን ምን ለምን ትዛለጣለሽ? እኮ ይቅመስ እኮ የእሱ ነፃነት ነው።
የወዳጅነት እኮ ሜዳ ነው ያ ሜዳ። በቃ ጸጊ ቤት መጥቼ የማደርገው ነገር ሊኖር ይችላል፣ ነቢል ቤት መጥቼ የማደርገው ነገር ሊኖር ይችላል። በፊት ዋስትና ነበረኝ፣ ወዳጅነታችን፣ ጓደኝነታችን ይሄን ዋስትና ይሰጠናል። አሁን እምነት የለን ማምን እያደረገ የኔን ቪዲዮ እንደሚሸጥ ምን አጀንዳ ሴት እንደሚደረግ በዛ ቪዲዮ አማካኝነት። ስለዚህ ሁሉም ሰው እንዲህ ብሎ ቁጭ ይላል እንደ ለቅሶ ቤት ሰርግ ላይም ሲሆን ሪል ማንነትሽን እንታሳይ አስቢ። ደግሞ ቦታው ላይ የሌለ ሰው ከውጭ ሆኖ ሲያይ እና ቦታው ላይ ያለው ሰው አንድ አይነት አይደለም ስለ ነገሩ ያለው አረዳድ እና ሲወጣ ደግሞ አብሮ የሚሰጠው ርዕስ አለ ወይ የደላት የሆነ ነገር የሆነ ስሜት ይሰጥሻል። ከዛ በኋላ የሚመጡ አስተያየቶችና ምናምኖች አሉ። ግን አሁን ኦቨርሼር የማረቡ አንዱ ነገር ለምሳሌ አሁን በጣም ወጣት በሆኑ ልጆች ላይ እያየን ያለው ነገር አንዱ የበለጠ ተከታይ ለማግኘት የበለጠ ትኩረት ለማግኘት የሚታዩት ነገሮች አሉ። ዳንሱ እኮ አሁን አንቺ ያልሽው በተለያዩ ፕሮግራሞች ላይ የሚደረጉ ነው። ለህዝብ ደግሞ የሚደነስ ዳንስ አለ አይደል? በቲክቶክ ሆን ተብሎ ማለት ነው። አሁን እሱን ነገር አቴንሽኑን ከፍ ለማድረግ ምንድነው የሚደረገው? መጀመሪያ ተለብሶ የነበረው ሱሪ ከሆነ ወይ ሱሪውን እንደገና ማሳጠር፣ አንዷ ወይ አንዱ ከአንዱ ለመብለጥ የሚደረጉት ነገሮች እየከረሩ ነው የሚመጡት። እየከረሩ በመጡ ቁጥር መጨረሻ ላይ ምን ይሆናል? በኋላ የሚጸጸቱበትን አይነት ነገር ማሳየት ይመጣል። ከዛስ መጀመሪያ ተመልካች መጀመሪያ ማሟሟቅ የነበረው ነገር ቀጥሎስ አንቺ ምን አይነት ልጅ ነሽ እንዲሆነሽ እንዴት እንዲትወጫለሽ በዚህ ገብቶ የሚል ደግሞ ስድብ ደግሞ ተመልሶ ይመጣል። በዚህ ምክንያት ወደ አእምሮ ጭንቀት ትክክለኛው ማንነትን የማትገነባበት ቦታ ነው አይደለ? ፌክ ማንነትን የምታሳይበት ነው። ግን ሪል ላይፍ ላይ ስትመጣ ጉዳቱ ብዙ ይመስለኛል። ማንም ሰው እንደዚህ አይነት ፕራይቬት ነገርህን እያሳየ ራስን እየሻጥክ በዛ ደረጃ ሲሪየስ የሆነ ሪሌሽንሽፕ ከአንተ ጋር ሊያስብ አይችልም አይደለ? በቃ ለቁም ነገር የሚባለውን ነገር የትዳር ህይወት በለው የፍቅር ህይወት በለው ከዛ ደግሞ የስራ ህይወትም ቢሆን ፕሮፌሽናል ላይፍህንም በጣም የሚጎዳ ይሆናል። ሰዎች እዛ ቦታ ላይ ስላዩ በዛ ነው የሚገምቱ፣ በቃ ጀጅ የምትደረገው ማለት ነው። አሁን ቅድም የተባለው መንገድ ላይ አንድ ነገር ሰርተሽ ያከበረሽ ህዝብ ነው ፎቶ እንነሳ ያለሽ ሰው አስጨንቆ ወደ ኋላ ያደረጋቸው ሰዎች አሉ። የተፈጥሯዊ ነገር ነው። በነገራችን ላይ በጣም አጣጥመውት ደግሞ እንታወቅ ወቁኝ ብለው ደግሞ አደባባይ ትናንሽ ነገርም ሰርተ አድናቆቱን የመፈለግ ነገር ደግሞ ልንመለከት እንችላለን። አሁን መልክህን ያውቁታል። ምናልባት የዕለት ሁለት የለበስከው ልብስ ይታወቃል። የት ቦታ እንዳገኙ ያውቃሉ። ውስን ቦታ ሻይ የጠጣን ሲያገኙን ራሱ እኮ እንደነግጣለን። አንዳንዴ ለግልሽ የሆኑ አክቲቪቲዎች ላይ ሆነሽም ሊደብርሽ ይችላል። ሰዎች አዩኝ እኮ ልንል እንችላለን። አሁን የቤት እቃዎች ሁሉ ይታወቃሉ። ይሄ ሶፋና ቴሌቪዥን ታዩ ጉልህ ነገር ስለሆነ ከቤታችንም ውስጥ ይታያል። እስቲ ቀይሪው ቁምሳጥኑን ይኸው ላለፉት 2 ዓመታት እኮ አየ ነው። ወሬ ብቻ አታውሪ የተባሉ ሰዎች አሉ። የምር የቀየሩ ሰዎች አሉ። ደግሞ ሚላሉ ያወራሉ። በነገርህ ላይ ምንጣፉን በጣም የገረመኛ እንዳስተያየት ለእናንተ ልብዬ ይኸው ስቶቭ ገዝቻለሁ ምድጃሽ ቆሽሿል ብላችሁ ጓዳ ውስጥ ገብተዋል ብዙ ሚሊዮን ህዝብ ማለት ነው። እሷ ልታሳይ የምትሞክረው ነገር አለ። በቀላሉ ለልጆቻችን የምንቋጥራቸውን ቀለል ያሉ ምግቦች ነው። አላማዋ ይሄ ሊሆን ይችላል። ምድጃው ታይቷል፣ ቁምሳጥኑ ታይቷል። ሊሆኑ እዛ ጋር አንተ ልብ ያላልካቸው ነገሮችን አንዳንድ ሰው ሊጨነቅ ይችላል። አብረው የሚያዩት ነገር ምንድን ነው? የስኳር ማስቀመጫ ቢሆን ራሱ የስኳር ማስቀመጫው አሪፍ ቢሆን ደስ ይለናል ለትዕይንት ሲሆን። ሰዎች ደግሞ ሶሻል ሚዲያ ስለሆነ ቀለል ማለት ይሞክራሉ። አረ በረሮ መሰለኝ ያየ ነው አንቺ ነሽ እኛን የምታስተምሪው በረሮ ሲያልፍ ያየ እስቲ ቃብሶ ቤት በረሮ ሊሆን ይችላል። ቀቀላት ብላቸው በረሮቹ ለዛ ነገር ራሳችንን ዝግጁ አድርገናል ለመጣው ነገር። ዋው ሙያሽ መባልን የፈለገች አንዲት ሴት ስለ በረሮ ሲወራ ሞራል እኮ ነው የሚነካው። በነገራችን አንቺንማ እና ምን ሙያ እኮ አላት ልጅቷ። ስለዚህ ለምን መጣችሁብኝ፣ ለምን አስተያየት ተሰጠ፣ ዝም ብላችሁ ስለ ምግቡ ሼር አታረጉም ከኔ ከህይወት ልትል አትችልም። በቃ ታይቶ አሁን ፐርሰናል ላይፉን የሚያሳይ አንድ አውሮፓ ውስጥ የሚኖር ሰው ያየሁት አለ እና ብዙ ልጆች አሉት እና ልጆች በመውለድ የሚያምን ሰው ነው። ግን የሚኖረው ይሄ እንዴት ነው? ኢትዮጵያ ውስጥ ሆነሽ ዝቅተኛ ኑሮ የምትኖሪው ህይወት አለ አይደል? የመንግስት ቤት ይመስለኛል የሚኖርበት ቤት እና በቃ እዛ መሬት ላይ ሁሉ ሊተኙ ይችላሉ ልጆቹ ተደርድረው። አንድ ላይ ነው የሚበሉት። ይህን ያክል የለም። አውሮፓ ውስጥ የሚኖር ህይወት ብለህ የምጠብቀውን ነገር አያሳየም ሰውዬው እና ይመላለሳል። ልጆች አሉት ብዙ ልጆች እና ከየሰው ጋር ምልልስ አለ። አወኩት
እንዴት አንተ ኧረ እንደው ቀይርላቸው እንዴ እንኳን እንደዚህ እንኳን እየኖርክ እንዲህ ነው የምታደርግ ይሄን ከምታዩ ያኗኗር ቁም ነገሬን ብታዩ ይሻላል ልጆቼን እንዴት እንደማሳድግ አታዩ እንዲህ ነው የኖር ነው እነሱም እንዲህ ነው የሚያድጉት እያለ የሚመላለሰው መልስ አለ ግን በቃ ሚስቱን ጎድሃት እኮ በቃ እያስወለድክ ብዙ ልጅ ኧረ እባክህ እሷንም እሷንም ተመልከታት እየተጎዳሽ ነው እሷ ደከመኛለች ነይ እስቲ ንገሪያቸው ደክሞሻል እንዲህ አይነት ነገር ማለት ነው ከዛ እሷም ትላለች አይ ደህና እኔ ዝም ብላችሁ ነው በቃ እኔ ከባሌ ጎን ነኝ አይነት ነው የእሷም መልስ ግን በቃ ከህፃናቱ ልጆች ከአራሶቹ ልጆች ጀምሮ ቤት ውስጥ ያሉት ልጆቹ እንቅስቃሴያቸው የሚበሉት ምግብ ልብሳቸው ውሏቸው ሚስጥር የለም በቃ ሚስጥር የሚባል ነገር የራሳቸው የግላቸው ብቻ የሚያውቁት ነገር የለም እሱ ሆኖ አንዱ ችግር እሱ ግን ምንድነው አላማዬ የሚለው አላማዬ በቃ አውሮፓ ሀገር ውስጥም ብኖር እኔ አውሮፓ ውስጥም ብኖር ህይወቴን ቀለል አድርጌ የምመራ ሰው ነኝ ነው እና ህይወቴን ደግሞ በምፈልገው መንገድ በስነ ምግባር በሃይማኖት ልጆቼን አንጬ ማሳደግ ወላጅ ነኝ ልጅም መውለድ አትፍሩ ያው እንደኔ ደገም አድርጎ እያረጋችሁ በልጅ ደስታ አይደል በቃ ይሄ ልጅ ያለበት ቤት ሞቅ ደመቅ ይላል እንደዚህ አይነት ህይወት ኑሩ አይነት ምክር ነው የሚያደንቁትም ሰዎች አሉ ግን በዛው መጠን ደግሞ በጣም ኤክስፖዝ ያረጋቸው በቃ ያጋለጠው ህይወት አለ ልጆቹ ደስ ባይላቸው ሳና አድርገው ራሱ እንደዛ መታይ ይሄ ነው አባቴ ቢል እያንዳንዱ ነገራቸው የበሉትም የተኙበትም ቦታ ሊያፍሩ ምናልባት ሊያሳፍራቸው ይችላል ላያምኑበት ይችላል ይሄ አሁን ከሶሻል ሚዲያው ጋር ወደፊት እንግዲህ መቼም ብዙ መንግስታት አንዳቸው የጨነቃቸው ነገር ከየቱ ጋር ህግ እንደሚያወጡ ነገሮችን እንዴት ሃንድል ማድረግ እንደሚቻል ነው እንጂ አሁን ያለ ልጆቹ ፈቃደኝነት የወጣ እንትን ነው ምናልባት ላይወዱት ይችላል የልጆች ላይ እኮ ህጎችን ያወጡ ሀገራት አሉ ልጆችን በተመለከተ ህፃናትን በተለይ እንደዚህ ፎቶና ቪዲዮዎችን መልቀቅ ትክክል አይደለም ምክንያቱም እነሱ እዚህ ጋራ የሚፈቅዱበት እድሜ አይደለም የሚወስኑበት እድሜ አይደለም ስለዚህ በኋላ ካደጉ በኋላ የሚያፈሩ ልጆች አሉ ለምሳሌ በዳይፐር ቪዲዮ የተቀረጹ ልጆች ልብስ ሲቀየርላቸው የታዩ ልጆች ካደጉ በኋላ ያ ታሪክ አሳፍሯቸው ወላጆቻቸውን ያወቃሰዋሉ ጓደኞቻቸው እኮ ማብሸከ ላርጓቸው ይችላል ያን አንቺ እንዴት ተቋቋሚላቸዋለሽ ትምህርት ቤት የሚሄዱት እነሱ ናቸው የድሮ ፎቶዎቻችን የደበቅናቸው የሉም ሰዎች እንዳያዩብን የሚያስቡን በቃ ሰው ማየት ያለበትም ምናምን ስታረጊው ነው የምታሸንፊው በራስሽ ህይወት ላይ ስትወስኝ ሌሎች ሰዎች ግን ድሮ አብረን ተምረን ነው ብለው ራሱ አክብበው እኮ ይፋ ያደርጋሉ ቡሊ ማድረግ እኮ በአዋቂዎችም ስም አለ አይደለም ታዋቂ ሰዎችን የድሮ ማንነታቸውን ሄደን እኮ ያልፈቀዱትን ፎቶ ፖስት እናደርጋለን የእነሱ ህይወት ነው እንዲታይ የማይፈልጉት እነሱ ብቻ የሚያጣጡ ከዚህ ወደዚህ የሚለው ቪዲዮ ራሱ እኮ አንድ ማሸማቀቂያ ነው አይደል ድሮ አንተ ለምሳሌ ተቆርቆር ብለህ አመዱን ነፍቶብህ ምናምን ከሆነ አሁን ስታገኝ በላ ስታደርግ ወዝ ምናምን ቢፎር እና አፍተር ላይለወጥ ነው የሚለው ራሱ እኮ ጥያቄ አሻቦ ግን ማለት አሁን እኮ አንድ ጥያቄ መጠየቅ እንዴት ማለት ይሄን ሁሉ ማጋራት ጠቀሜታ አለው ወይ ብሎ እኮ መጠየቅ ነው አይደል እነሱ ምን ተጠቀሙ ምንድነው ሊነግሩን የሞከሩ ሰዎች አሉ በቃ ያው አንዱ ምንድነው በተለይ አሁን ልጆችሽን በተመለከተ መወሰን ምርጫቸውን ፍላጎታቸውን የነሱን በቃ መወሰን የማይችሉበት እድሜ ላይ ሆኖ ስታጋራ መጨረሻ ላይ ውጤቱ የሚያፍሩበት ሊሆን ይችላል እንዳልሽውም ቡሊ የሚደረጉበት ነገር ሊሆን ይችላል ያ የተጋራው ነገር እና አሁን ላይ ደግሞ ምን መጥቷል የሶሻል ሚዲያ ቡዳ እየተባለ አታሳዩ ይባላል አይደል በቃ ልጆቻችሁን እንዳታሳዩ በሶሻል ሚዲያ ቡዳ አለ ልጆቻችሁ ወደ ነገር ይሆናሉ የሚሉ ሰበካዎችንም ስመለከት ነበርና እንደዛም ለቡዳው እንዴት እንደቀለለለት አስቢ ሰብሰብ ብሎ ይመጣለታል አንዴ ስልኩ እናስተሳሰባችን ነው በርግጥ ግን አንድ ለቡዳው ሳይሆን ምንድነው አሁን እዚህ ጋር ሊኖር በቃ ትክክል ነው ብለው እኮ ይሄንን ማስረጃ ላይ ብለው ይዘው ይመጡ አሉ ግን ልጆች ያጓጓሉ አይደል ልጅነታቸው ራሱ ይስብሃል እያቸው ይላል እና ያንን ነገር ዝም ብለህ ሰው ሁሉ ይመልከተው ስል የሚጨንቅ ነገር የለም እንደገና አጀንዳ ላይ ታብላሽል ነገር እንኳን ባይኖር ማለት ነው አጀንዳ ክሬት አድርገሻል ነው እኔ ልጆቼ ታመው ቢሆን በጣም የሆኑ አስከፊ ችግሮች ውስጥ ቢሆኑ ማንም ያልሰማው ጉዳይ የራሴ ጉዳይ ይሆናል ስቃይም ይሆን ረፍትም ይሆን በቃ ራሴ እና በራሴ ዙሪያ ያሉ ሪሉ ላይፍ ላይ ያሉ ሰዎች የሚጋሩኝ ነገር ነው አጀንዳ እያረኳቸው በሄድኩ ቁጥር ግን አጀንዳነቱ ነገ አደናቅፎት ቢወድቅና ሆስፒታል ቢታይ ልጄ እንዲሆን አሳይታው ነበር እኮ ከትላንት ወዲያ አንቺ አጀንዳ ባረግሹ ነገር ላይ የሚጋበዙ አስተያየቶች አሉ ሁነቶቹም ይገናኛሉ ከዛ ጋር እኔ በማጋለጤ እኮ አይደለም የመጣው
ሁልጊዜ እሱን በማጋለጤ ብቻ ግን ቀጣይ በሚኖረው ነገሩ እሱም እንዲወራ ምክንያት ይሆናል። በቃ ኑና አውሩ በጉዳዩ ላይ እረፍት አይኖራችሁ፣ የኔ ህይወታችሁ ነው፣ ዘላችሁ ቤቴ ግቡ፣ ሁሉም ነገር ክፍት ነው የሚለው ነገር ስለ ትዳርህም፣ ስለ ልጆችህም፣ ስለ ሙያ፣ ስለ ኪችኑ፣ ስለ ሳሎኑ፣ ስለ ጌጣጌጡ የተባለው እቃ እኮ አስቀየሩን ሰዎች፣ እቃ እያስቀየሩን፣ አይመጥንህም አይመጥንሽም የሚሉ ወሬዎች እንዲወሩ ምክንያት እየሆነ ነው። ሰዎች የሆነ ሆቴል ውስጥ ሲገኙ፣ የሆነ ቆንጆ ቤት ውስጥ ሲገኙ ኮንተንት የለም፣ ግን እንዳያመልጣቸው ይሄ ባክግራውንድ የሰዎቹ ቆንጆ ቤት፣ አበባው፣ ጋርደኑ፣ ስዊሚንግ ፑሉ አይደለ ጥሩ ነገር መምረጣችንን እየተቸው አይደለም። ግን ይሄ ነገር በእኔ ነው መታየት ያለበት፣ በእኔ ነው መተዋወቅ ያለበት። ጥሩ ቦታ ነው የተገኘችው ትዕግስት። ሁልጊዜ የሚባለው ነገር ሽሚያ ሆነ። ሰው ሁሉ ስልኩ ላይ ነው የተባለው፣ ኤቨንቱ ላይ፣ ሀዘኑ ላይ የሆነ መረጋጋትና ጥሞና የሚፈልገው ነገር ላይ ሀዘን ቦታ ሄደሽ አዝነሻል ወይ፣ ደስታውስ ቦታ ደስታውን አጣጥመሽዋል ወይ የሚለው ነገር ሊጠየቅ የሉም። ለቅሶ አሁን የደረሰበት ደረጃ እኮ አሁን የዛ ነው። በፊት በነማን በተለይ ደግሞ የታዋቂዎች ቀብር በሚሆንበት ሰዓት ያለው የስልክና በኋላ ላይ ፖስት ለማድረግ ዜናውን እንትና ምርር ብሎ አለቀሰ የሚለው ዜና ማለት ነው። እሱን ይዞ ለመምጣት እዛ ቦታ ላይ የሚደረገው ነገር ለቅሶ፣ ሌላው ቤተሰብ የሚያሳልፍበት፣ ሌላው ፕራይቬት የሆነ ቦታ ነው። አሁን አንተ እኮ ስታዝን እኮ ስሜትህንም የምትቆጣጠርበት መንገድ የለም። አንዳንዴ በጣም የቀርብ የምትለው ሰው ሲሞት እንዴት እንደምታለቅስ፣ እንዴት እንደምትጮህ፣ እንዴት እንደምትራመዱሉ ላታውቅ ትችላለህ። ይሄንን አውጥቶ በቃ መሸጥ ማለት ይደረድርልሻል። ሶስቱ ያለቅሳሉ፣ አንዱ ወይ ጸጥ ብሏል። እሱ ግን ጓደኛው አይደል ምን ሆኖ ነው ጸጥ ያለ? በቃ ይሄ በትንሹ ለቅሶ ቤት ያለችው ሀሜት በሰፊው እዛ ላይ ቁጭ ይላል እና ከሆነ ሰዓት በኋላ ሀዘኑም እንዳልከው ነው። ድሮም ነበረ። አሁን እናቶቻችን የሆነ ለቅሶ ደርሶ ሲመጡ ቡና ይሰጡ እንደው እንቧ ድርቅ አስለቃሽ ያስፈልገው ለዚህ አይደለ ትላለች እንጂ ሆዶ አልቅሳ አስለቀሰችው ይላሉ። አልቅሳ አስለቀሰችው ይስቡን አለ እኮ ሀሜት አለን። ሀሜት ባህሪ አለን። ግን ምን መሰለሽ የምናየው ነገር እና ያዳመጥነው ነገር ፓወር አለው በጣም በተለያየ ነው ነገር ሆን ብለን ፈቅደን ለሰው አናጋልጠው እንጂ ይሄ ዴይ ቱ ዴይ ላይፋችን ላይ የምንኖረው ህይወትም አለ እኮ እሱ እኮ ያለ ነው የተባለው የሆኑ ሀዘኖች ላይ ያላየንም ሁለት ሰዎች ተጠቃቅሰው ሳቁ ተብሎ እኮ መነጋገሪያ የሆነው ነበረ። በኖርማሉ ላይፍ እኮ ልናደርገው እንችላለን። ለቅሶ ቤት ሆነው ሰዎች ብለው ፈገግ ሊሉ ይችላሉ። ሞመንታችንን ነው የሚሰርቁት። ቀኑ ሙሉ ደንግጠህ ብዙ ነገር እያስተባበለ በሆነ አጋጣሚ የሆነ ነገር አስቆሽ ያቺ ትወጣለች፣ ሼር ትደረጋለች። ሲስቀዋለ በከሌ ለቅሶ ተብሎ ሰዎች ይቅርታ እስከመጠየቅ ወጡ። ምን አይነት ትርጉም ነው ራሱ የሰጠ ነው ለዛች ለትንጧ ቅጽበት ማለት ነው፣ ለትንሿ ለሆነችው ነገር። ምናልባት ከመቀረጹ በፊትና በኋላ ሰዎቹ ሌላ ሰዎች ሊሆኑ ይችላሉ። ራሱ አነጣጥሮ የጠበቃቸው ማን ነው ለምንድን ነው የሚለው ነገር ይገርመኛል። ለዚህ ነው አሁን ይሄ ነገር እየከረረ ከሄደ አነጣጥሮ ጠባቂው እየጨመረ ነው የሄደው። ከዛ በኋላ የተሻለ ቪዲዮ ለማግኘት ወደ ምን ይኬዳል? ቪዲዮን ደቅኖ ወደ መጠበቅ ነው የሚኬደው በሁሉም ቦታ ላይ። ከዛ የሰዎች ፕራይቬሲ የሚባል ነገር ያው ለነገሩ ቆየ ከንትን ካለ መብት ሆነ እየባሰ የፕራይቬሲ ነጣቂዎቹ መብት ሆነ። እኛ ፕራይቬሲያችንን ማስጠበቃችን ነው ይሄ ኋላ ቀርነት እየሆነ ያለ እና ፊድባኩም ነው ደግሞ የሰው ጋር ያለው ምላሽም ያበረታታል። የሆነ ቪዲዮ ስትለቅ የፐርሰናል ላይፍንም የሰዎችንም ግላይ ነገር አሳይተህ በጣም ትልቅ ነው ምላሹ የሚሰጠው አስተያየት። ያ በራሱ ይገፋል እንድታደርገው። ለምሳሌ የሆነ ቦታ ሄደሽ ተገኝተሽ ያን እዛ ቦታ ላይ ለምሳሌ የሆነ ቢሽ ዳር ቢሆን እዛ ቢሽ ዳር ላይ መዝናናት ያለብሽን ነገር ተዝናንተሽ መምጣት ልትፈልጊ ትችላለሽ። ግን ሩጫው ምንድነው? ቪዲዮ መቅረጽ፣ እያንዳንዱ ነገር ማውራት፣ የሆነ ነገር ማድረግ። በዛ ግን ሪል ሞመንቱን እንዳልከው እውነተኛውን ነገር እዛ ጋር ፊል አድርገሽዋል አላደረግሽውም፣ እንደዚህ አይነት ነገሮች ናቸው የሚታዩት። እኛ ስናይ ከልብ ዋው ተዝናኑ እንላለን። እስማ በቃ ላይፋቸውን ቀጭቶ ነው የመጡት እንላለን። የእውነት ግን እዛ ጋራ ቪዲዮ ሳይቀርጽ የነበረው ሰው ነው የተዝናናው ከልቡ። ከቀረጹት እና ያን ነገር ካሳዩት አብረዋቸው ያሉ ሰዎችና ምናልባት ይሄን ኦቨር ሼሪንጉን ደግሞ ማይስማሙ ከዛስ ደግሞ ፎቶ አንሺ ትባያለሽ። ለምሳሌ እኔ አንቺ ሁለታችን ሄደን የሆነ ቦታ ኧረ እዚህ ጋር ምንትኑ ላይ ማንሽኝ፣ ሬስቶራንት ውስጥ ማንሽኝ፣ መንገዱ ላይ ማንሽኝ እኮ ቀረ። አንሺኝ ቀርቶማ ላይቭ ሆነ እኮ በቃ ላይቭ። አሁን እኮ በጣም ብዙ ነገር ላይ ለራስሽ ኢቭን ላይቭ። እኔ አሁን የምሰጋው ነገር
መታየት የሌለባቸው በሆነ ህግ ደረጃ ሊያስጠይቁን የሚችሉ ክንውኖች መካከል ከዛ ውጭ ደግሞ አደጋ ቢያጋጥም አደጋውን ላይቭ የማሳየት እድል አለው አይደል? ሰዎች ማየት የለባቸውም ብሎ ራሱ ቴክኖሎጂው የሚጠይቃቸውን ነገሮች ብዙ ሰዎች ሆነውበታል። ብዙ ሰዎች በቃ ላይቭ ባትሆን ኖሮ ኤዲት አድርገህ አስበህ ፈቅደህ ምን ኢምፓክት አለው ብለህ መለጠፍ የምችልበትን ነገር አሳጥቶናል። የላይቭ ሱስ ምንድነው? ሁሉም ነገር እንዳያመልጥ፣ ሁሉም ነገር ተከተሉኝ ነው በቃ። ውሎዬን አዳሬ ረስተው በዛው የተኙ ሰዎችም አሉ። ደቅ ነው የሚተኙ አሉ። ኧረ ስልክህን ባትሪዋ አቅሞ የሚባሉ አሉ። የሚሉባቸው አሉ። ላይቭ ላይ ንቃ ተብሎ ማለት ነው። ድንገት ከሌላው ጎረቤት ደግሞ እናት ወይ አባት ወጥተው ኧረ ተኛ ተኝ እንኖርበት እዚህ ቤት ሲሉ ሚስጥር የተገለጠባቸው ሰዎችን አይተናል። ላይቭ ላይ ሆነው ማለት ነው። ወዴት እንሂድላችሁ የተባሉ አንዳንድ ሰዎች ልክ እንደ ስቱዲዮ ለብቻቸው አድርገው ያው ፍቅራቸውን ሱሳቸውን ይወጣሉ። እንደ ጥቅምም የሚታይ ነገር ስላለ ሽልማቱም አዋርዱም ምንም አለ። ግን አብሯቸው የሚኖር ሰውና ኦቨርሼር መደረጉ ደግሞ የሚሰቀጥጠው ሰው ጋር የሚኖሩ ከሆኑ የዛ ሰው መብት ሳይከበር ደግሞ አስቢ። ቀስ እያለ መምጣቱ አይቀርም እኮ አንዳንድ ነገሮች ይመጣሉ ብዬ አስባለሁ። ሰዎች ባልፈለጉት መንገድ እና በተገኙበት ቦታ ላይ ቪዲዮ እየተቀረጹ ፎቶ እየተነሱ እንዲጋራ አይፈልጉም። አንዳንድ ውዝግቦችንም አይተናል። ለምን አንዳንድ ነገሮች ላይ ተካተትን ቪዲዮስ መግባት ሳንፈልግ ነው የገባነው የሚሉ ኮንፊደንሶችናቸው ነው ራሳቸው ስለማይተማመኑ ነው ምናምን አስተያየት አይቻለሁ። የሆነ አንድ ኢቨንት ላይ 3-4 የሚሆኑ ናቸው። እንደውም ስቲኮን ይዘው ነው ላይቭ ላይ ይሉታል ወደዚህ ወደዛና ምናምን እያሉ ትረካቸውን ቀጥለዋል። ተይዘው ወጡ። አንደኛ በህግ መጠየቅ ትችላለህ። እነኛ ሰዎች ፍቃድ አልሰጧቸውም። ሁለተኛ ያ ኢቨንት አደባባይ ላይ እንዲወጣ የተፈለገ ነው ወይስ የሚለውም የራሱ ነገር አለ። ያንተ ስለሆነ ብቻ ስልኩ እነኛን ምንድነው እኛ የተገኘንባቸውን ቦታዎችና ሁነቶች፣ ድርጊቶች፣ ሰዎች ማካተት መብት አይደል? እና ደግሞ ይሄ ፕራይቬት ሞመንትሽን ያችን የግል የምትያቸው ነገሮች ሰው እኮ ጀርባውን እያየሰሳት ይሄ ከባድ ነው። እንዲሁም አንድ ሰርግ ነበር አይደለም፣ ምንም አይነት ፎቶና ቪዲዮ አይቻልም ተብሎ ተከላከለ። ስለዛ ሰርጋው አንድ መረጃ አልነበረውም። ሰው ከሌና ከሌ ተጋቡ ተባለ። ከዛ ውጪ ይሄ በቪዲዮና በፎቶ ሼር የተደረገ ነገር አልነበረ። እንደውም ስለዛ ሁነት ስንሰማ በጣም የሄዱበት መንገድ ስለ ድግሱ የታቀደበትን ያክል የታቀደበት ነው። ሰዎች ይሄንን ነገር እንዳያጋልጡ እንዴት እንከላከል የተባለበት ዝግጅት ማለት ነው። ስታስበውን በቃ ከሌና ከሌ ተጋቡ ጭምጭምታ ነው የሰማ ነው እንጂ ከዛ በኋላ ሌሎች ጣጣዎች ማናቸው ምንድናቸው ምን ሆኑ ይዛል ምን አደረገ እንዴት አየልቹ ገላምጣ የሰርግ ቀን ከሆነ የሰርግ ቀን የራስህ የጠራቸው እንግዶች እዩት ስትገላምጠው አንድ የሆነ ነገርማ በልቧ ይዛለች። ደስተኛ አይደለች ምናምን መታየቱ በራሱ ደግሞ በጣም እንዲወራለትም ያደርጋል ጉዳዩ አይደለም። ቪዲዮቹ ሼር ይደረጋሉ፣ ፎቶዎቹ ሼር ይደረጋሉ። ስለዚህ ወሬውን በዛው መጠን ነው እየጨመረ መሄድ። ከዘጋህ ግን ዘጋህ ነው። ተጋቡ አለቀ። ብዙ የሚቀጥል ነገር አይሆንም። ውጭ ሀገር ታዋቂ ሰዎች ብዙ ፕራይቬት ፓርቲዎቻቸው ስልክ ይከለክላል። የነፓፍዳዲ እዛ አይደለም እሱ ሌላ ታሪክ ነው። እና አንዳንድ ዊርድ የሆኑ ነገሮች ሲታዩ ማለት ነው። ለምሳሌ ሴሌብሪቲዎች ስቴጅ ላይ ወጥተው ምናምን የሆነ ነገር ካደረጉ ፓፍዳዲ ፓርቲ ላይ ተገኝታ ነበር ይላል። የዛ እንትን ሆነ ነው። ግን ይሄ ከመሰልጠን ጋር የሚገናኝ ነገር አለው። ፕራይቬት ዝግ ነገሮች ሁሉ ያው ትክክል ናቸው። በጣም ብዙ ከባድ ነገሮች ሊኖር ይችላል። ሁሉም ሰው ሚዲያ ሆኗል። ሁሉም ሰው ስልክ ይዟል። የሚዲያ የተለመደው ነገር ለሰዎችን ኢንተርቪውም ለማድረግ የሚኖሩበትንም ቦታ ለመቅረጽ ለማድረግ ፍቃድ ይጠየቃል። ስለዚህ ሁላችንም በእጃችን በያዝነው ስልክ የምንገኝበት ቦታ ላይ ይሄ ነገር ስለመኖሩ እርግጠኛ እንሁን። ቢያንስ አይደል በዙሪያችን ካሉ አንድ ይሄ ነው። ሁለት በደንብ በሬን መኝታ ቤቴንም የተባለው እኮ ነው ቁምሳጥኔንም፣ ኪችኔንም፣ ምንጣፌንም፣ ልብሴንም ገልጬ ኑ ካልኩኝ ብዙ ነገር ቢወራም በሚል አንግል የመጡ ሰዎች አሉ። አይድነቃችሁ እናወራለን ላሆናቸዋል ነው። አሁን ቦሪንግ አይደል ራሳቸውንማ ግልጥልጥ አድርገው ላይፋቸውን ኩሽናውንም ማድቤቱንም ህይወታቸውንም ሁሉንም ነገር ለሰው የሚናገሩማ ይሄኛው ትችት ለሚመጣ ማለትም የለባቸው። ራሳቸውን ኦሬዲ ወደዛ ከተዋል ለማድረግ ነው። በተቃራኒው አየና አንገት ደፍተው ደግሞ አልቅሰው መተው አንገታቸውን ደፍተው ፋይናሊ እኮ የሚያደርግ ይኸውልሽ፣ ቅድም ኮፍሼን ነው ሲሉ አየን እኮ ፋይናሊ እኮ የምትሆኙ ነው። መጀመሪያ ለማበረታቻ ነው ያለው።
ለምታረጊው ነገር ብራቮ ይባላል፣ ይሞቅልሻል፣ ምን ይልልሻል። ከዛ በኋላ ግን የምትጸጸችበት ነገር ነው እየተከሰተ የገባህበት ችግሩ በኋላ ነው የሚመጣው። ምን እንደሆነ እወቀው ይሏል። ሌላው ነገር ማለት ነው እኔ በጣም ኦቨርሼር ባደረግክ ቁጥር ያንተ ህይወት አጓጊ አይሆንም አይደለም። የምትፈልገው ነገር ቢኖርም በቃ ያንተ አጓጊነት ያንተ ተጠባቂነት እየቀነሰ ይመጣል ብዬ ነው። ያው እየጨመሩ ደግሞ ይሄዳሉ። እንትኑ ነው የሚያብሱት እነሱና ችግሩ አሁን እያጦሱ ለመሄድ የምታደርጊው ነገር ከባድ ነው። ግን ሁሌም ደግሞ አፕ ቱ ዘ ኤክስፔክቴሽን መኖር አይቻልም። ሰዎች በሚጠብቁ መንገድ ወይም ደግሞ ከሚጠብቁ በላይ ለመገኘት ከባድ ነው። ኤቭሪዴ እኮ ነው፣ ኤቭሪዴ አይደለም በየሰዓቱ እኮ ነው ሼር የሚደረግ እና ከዛ በኋላ እኮ ምንድን ነው ያንቺ ህይወት የሚያጓጓው ለማወቅ ምንም ነገር የለም ከነዛ ሰዎች። ያን ትኩረት ስታጣ ከዛ በኋላ የሚመለከተው ሰው ካነሰ ቁጥሩን ለመጨመር ሲባል አድርጋ ማታውቀውን ወይም ማያውቀውን ነገር የተወሰነ ይጨምራል። ይሄ ነገር በሄደ ቁጥር ደግሞ መልሶ በኋላ የምትከፍበት በዛ ሙድ ሊያዝብሽ ይችላል። በዛ ልትሰደቢ ትችያለሽ፣ በዛ ልትተች ትችያለሽ። መልሰሽ ደግሞ ነገሩ እንዴት ልመልሰው ብለሽ ትጨነቂ። እኔ አሁን አንዳንዴ ይገርመኛል። ለምሳሌ ድንገት ካሜራ ላይ ማለት ነው የሆነ ነገር ተፈጥሮ ልክ ካሜራው ኦን ሲሆን ወዲያው ማልቀስ መቻል እንትን ምንድነው እንባ የሆነ ተፈጥሯዊ ነገር ነው አይደል? የሆነ ሳታስቢው የሚከሰት ነገር ነው። ድራማ መስራት ትችላለህ በእንባ እኮ በቃ ድንገት ማልቀስና ዛሬ እሱ ነው ጊዜ ቀርጸው 101ኛውን ሊሆን ይችላል የሚለቁልን ቆንጆ በሚሆንበት የተሻለው እንባ ልክ የምግቡ አበሳሰል እንዳልነው በሊጥ ተብኳክተው ምናምን የተኳኩትን አላየንም። ቆንጆ ፒዛ ሲወጣ ነው አውትፑቱን ነው የምናየው። የሚያጓጓውም እሱ ነው። ከዛ በፊት ግን ተንበርክከው አሽተዋል ምናምን ብዙ ዱቄት ፈሶ ምናምን ሊሆን ይችላል። ስለዚህ ወዴት እየሄድሽ ነው? አየሽ፣ እውነተኛውን ዓለም እየኖርሽው ሳይሆን አሁን እንባ ትልቅ ኢሞሽን ነው፣ ትልቅ ስሜት ነው። አንቺ ከሆነ ሰው ጋር የምትጋሪው ስታዝኝ ሆድ ሲብስሽ የሚመጣ ነገር ነው። ስለዚህ እነዚህ አሁን የሚያዩኝ ሰዎች እንዴት ለአፑ ነው አሁን የምታለቅሽው ብለሽ ቆይ ይሄ ቪዲዮ ያውለ እንደገና ብለሽ 3-4 ብለሽ ማልቀስ ከቻልሽ በቃ እየኖርሽ ያለሽው ህይወት ምን ያህል አርቲፊሻል እየሆነ እየሄደ እንደሆነ ከንትኑ እየተፋታሽ ነው ከእውነተኛ ስሜቶች የደስታና የሀዘን ስሜትሽ ራሱ ከካሜራው አንጻር ነው እየተዘጋጀ የሚመጣውና እነዚህ ነገሮች በሪያሊቲ ሾው የእኛን ህይወት አይተው ጥሩ ጀነሬሽን ይፈጠር፣ እንዴት መፈቃቀር እንዳለብን፣ እንዴት መከባበር፣ እንዴት አንቺ ትብሽ አንተ ትብስ መባባል፣ ላይፍን እንዴት ኢንጆይ ማድረግ እንደሚቻል ከሆነ አንድ ቨርዥን ነው። እሺ እንደ ቀናነት እንየው። ግን እነሱም ቢሆኑ ወደ መጨማለቅ እየመጡ ያሉ ኮንተንቶችን እያሳዩ ነው። ለምሳሌ እርግዝና አንዱ ነው። እኔ በጣም ይገርመኛል። ተፈጥሯዊ ዑደት ነው፣ ደስ ይላል። ያንን ተፈጥሯዊ ነገር መረዳት እንበልና ወጣቱ ልጅ የመጀመሪያ ልጅ እየጠበቀ ነው። እሷ አርግዛለች። ገና ይሄ ፕሬግናንሲ ቴስት ከመደረጉ ጀምሮ ይፋ ይደረጋል። ከመጀመሪያው ጀምሮ ምናልባት ፕሮቴክት አድርገው እኮ ለአንተ ደህንነት፣ ለመላ ነገርህ ደህንነት መጠበቅ ያለበት ጊዜ ሊኖር ይችላል። ሐኪሞችም ባለሙያዎችም ይላሉ። እሱ አሁን ለአንዳንድ ሰዎች ምን ያደርጋሉ? የእርግዝና ፎቶዎቻቸውን እኮ የሚለቁት ከወለዱ በኋላ ነው። ለምን ምንም የምታውቀው ነገር የለም። በሂደት ምን ሀፕን እንደሚያደርግ አታውቅም። ጉዳቱ ከባድ ይሄ ነው። ሁለተኛ ህይወት ውስጥ የሚያጋጥሙ ቻሌንጆችን መቋቋም እንደማትችል የተሰበረች አይነት እርጉዝ ማየት አልፈልግም ነው። እናቴ ያሳለፈችው እርግዝና ጊዜ አለ፣ እኔ የተወጣኋቸው እርግዝና ጊዜቶች አሉ። አዎ ከኔ የተሻለ እንክብካቤ ደግሞ የሚያስፈልጋት ሌላ ሴት ከኔ ታናሽ ትምጣ፣ ችግር የለውም አልመቀኝም። ከእንቅልፍ መነሳት አለመቻል፣ ከትራስ ቀና ማለት አለመቻል፣ የሙሉ ጊዜ ስራው እንደሆነ አስበው ከጠዋት እስከ ማታ ሽርጉድ የሚል ወንድ በምንድን ነው የሚኖሩት እነኚህ ሰዎች የሚል ጥያቄ እንድጠይቅ አድርጎኛል። ከዛ ውጭ የእውነት ከካሜራው ጀርባ ይሄ እንክብካቤ የሚቀጥልላት ሴት ናት? የእውነት ምን አይነት እናት ሆና ነው የምትቀጥለው በዚህ ሪሌሽንሺፕ ውስጥ? ሰው ማየት የሚፈልገውን ነገር እኮ ነው የሚሰጡሽ እንጂ እውነተኛ ህይወት አለ። ይሄ የታወቀ ነው። በጣም እኮ የተቻለ የተደረገው የእናንተ እርግዝና ምን በሽታ ነው? ምንድን ነው ተፋበደ? ይሄ እርግዝና ነው ወይስ ሌላ? ይሄ በቃ የምትሰቃይበት አንድ ችግር ነው። ሊያስደስትህ የሚገባ ነገር ነው መሆን ያለበት። ሪያሊቲው ላይፍ ላይ እኮ ነፍሰ ጡር ሆና ብዙ ነገር የምታይ ሴት ናት ያለችው። ባልየውም እንደዛው። እንክብካቤውንና ላይፍ ስታይሉን የማቅለል ጥሩ የማድረጉን ነገር አይደለም እየተቸው ያለው። ግን ሙልቄ ማለት እንደው 9 ወሩ ደርሶ እቺ ልጅ ተገላግለ ስትል ደግሞ በሌላ ኮንተንት ይቀጥላሉ።
በሌላ ኮንተንት እሺ ችግር የለውም በቃ ይቀጥሉ እንዲህ ነው ላይፋቸው ማለት ነው ብለህ ስትል የሆነ ችግር መጥቶ ሲበጠብጣቸው ታያለህ። በቃ ሲተቹ ወይ የሆነ ነገራቸው ተጋልጦ አብረው ሲታሙ የተባለው ነገር አንዳንድ ህይወትሽ ውስጥ ሪቪል ማድረግ የሌለብሽ ነገሮች አሉ። ለተወሰነ ጊዜ ለራስሽ መያዝ አለብሽ ከሚባሉት ነገሮች ውስጥ የእርግዝና ፕሮሰስ ይመስለኛል። ድሮ አሁን በእርግጥ ያው እና የውጭ በደንብ ይታያል። የውጭ ፕሮሰስም ልክ ነው። ምክንያቱም ሰው ከገጠመው ነገር አንፃር ምን ሀፕን እንደሚያደርግ አታውቅም። ከዛ የሆነ ሪጀክት ብትደረግ ምናምን ወይ ባይሳካ ያ ነገር የሞራል ስብረቱ ለአንተ ብቻ አይደለም፣ በቃ ሰው ሁሉ አስተያየት የሚሰጥበት አረከው። በጣም ድሮ እንዲያውም እኮ ሰዎች ወደ ውጭ ሊሄዱ ሲሉ ይናገሩ ነበር አይደል አብዛኛው ሰው። ከዛ ሳይሳካ ሲቀር እንዲያውም አንድ ታዋቂ ሰው 2 ወር ጠፋሉ ተናግሮ ሊሄድ ነው ብሎ የጎጃው ከከልከሉ አይደለም ከልከሉ ለሰው ሁሉ ማውራቱ ነው። በቃ ተሰናብቷል፣ ስንብት ነው ያደረገው። ስለዚህ የሆነ ጊዜውን ጠብቀሽ ራሱ የሆነው ነገር ይናገር እንጂ እንዲህ እኮ ላደርግ ነው እንዲህ እኮ ሊሆን ነው ከሚለው ነገር ውስጥ አንዱ ሼር መደረግ የሌለበት ነገር ይሄ ነው። ሼር ካረከው በኋላ ግን ሳይሳካ ሲቀር ትልቁ ውድቀት መልሶ ራስሽ ላይ ነው። እኔ ባሌን የምለው ነገርን ሁሉ ሌላው ሰው ማወቅ አለበት ወይ? በቃ እሱ ብቻና ነው የምናውቀው ነገር መኖር የለበትም ወይ? እሱም እኔን የሚለኝ ነገርን ማወቅ የለበትም ወይ? ይሄ በቁልምጫ መጠራራታችንና ፍቅሬ ማሬ ምናምን ቤብ የሚለውን አይደለም። እሱ ባንለውም ሊወጣ ይችላል። ሌሎች እኮ ነገሮች አሉ። ስንጣላ ምን እንደምንሆን ስንፋቀር፣ በጣም በተለየ ኢንቲሜሲ ውስጥ ስንሆን እንዴት ነው ፊዚካሊ ራሱ የምንሆነው የሚለውን መሸጥ አለብኝ። ገንዘብ ካገኘ ሁሉም ነገር ይሸጣል። ገንዘብ ያገኘ ሰው ሁሉ አይደለም የሚሰራው። ገንዘብ ችግሩ እሱ ነው። ገንዘብ እያገኘበት ገንዘብን ቢያገኘበት ከሆነ ሰዓት በኋላ መልሶ ለዚህ ነው ወይ ማለቱም አይቀርም። አንዳንድ ሰው እንዲሁ ፉክክር ውስጥ በመግባትና አቴንሽን ለማግኘት እየተደረገ ያለ ነገር ነው እንጂ አንዱ እኮ መጠየቅ ያለብን ነገር ይሄ ሁሉ ካጋራው በኋላ ምንድነው ጠቀሜታው? ምንድነው ነው የማገኘው? እዚህ ጋር ሰላማዊ ህይወቴ ነው እየቀጠለ ያለው ወይስ እየተረበሽኩ ነው ያለሁት? መኪና ሲይዝ እሱ መንዳቱን ይሆናል ያየው። አንዳንድ ሰው ታርጋውን ያያል። ከዛ በኋላ የሱ መኪና ይታወቃል። ቤት ውስጥ በሚያደርጋቸው ነገሮች ክፍሉ፣ መንገዱ፣ ሰፈሩ ታውቋል። የሚያሳልፍባቸው ሆቴሎች፣ የሚሄድባቸው ምናምን ታውቋል። ከዛ በኋላ የሚኖረው ኑሮ ምን አይነት ኑሮ ነው? አብዛኛው ነገር አሳልፈሽ እየሰጠሽ ነው። ይቅርታ ማለት አትችልም ራሱ አጥፍተህ ማለት ነው። ህይወት ላይ ሁላችንም አጥፍተን እኮ ዝም ያልናቸው ነገሮች አሉ። ሌላው ሰው ስላላወቀ ኑሯችንን አስቀጥለናል። እዚህ ጋር አሁን የተባለው ነው ጓዳይን፣ ትዳሬን፣ ሁሉ ነገሬን አሳይቼ አንቺ እንደዚህ አይደለሽ ሪፈረንስ እኮ አለ እንዲህ ስትይ አልነበረ እንዲህ አይነት ነገር አልነበረሽ ነው አይደለ? ንጽጽሩ ኧረ በቃ ከሱ ባህሪ ወጥቻለሁ ከሱ ማንነት ተላቅቅ ያለው ኢቭን ያንን ህይወት ትቼ መንፈሳዊ ሆኛለሁ ብለው ሁሉ መጥተው የሚሰደቡ እኮ ሰዎች አሉ። ያው መሰደብ ሁሉንም ሰው ዝቅ ማድረጊያ መንገድ ነው እያልኩ አይደለም። ዝም ብሎም ሰው የሚሰድብህ አጋጣሚ አለ። ብቻ ያው አሁን እኛ በጣም ኦቨርሼር የምናደርግ ሰዎች ስላልሆንን እየፈረድን እንዳይመስል አይደለም። ብዙ ነገራችን አይደለም ህይወታችንን ብዙ ያሳየን ሰዎች አይደለም። እንትናቸውን ይንገሩን። ምንድን ነው በተለይ በጣም አብዝተው ሼር ያደረጉም ሰዎች ይንገሩን። እኔ መልሰት የተጸጸቱም ጭምር ስላየው ነው ባላሳየው፣ ስለ ልጆች ይሄን ያህል ነገር ባላሳየው፣ ስለ ግል ህይወት ይሄን ያህል ባላሳየው የሚሉ አሉ። ስቲል እዛ ውስጥ ያሉም ሰዎች አሉ። አምነውበት ነው እየቀጠሉ ያሉት። መጀመሪያ እንዳሰቡት ነው ነገሮች እየሄዱ ያሉት። የሚያመሰቃቅለው ነገር የለም። አሁን እኮ ስለነሱ ደህንነት ነው እኮ እየተጨነቅን ያለ ነው በአንድ በኩል አይደለም። ስለነሱ ሰላም ነው በአንድ በኩል። ለምን ትጨነቃለህ? ለምን አንጨነቅም? አብረን እስከኖርን ድረስ። እኔ አንዱ ምክንያት ለምን ትጨነቃላችሁ መተው እያስጨነቁን ነው። የሚያስጨንቁን ምንድን ነው? ይሄን ነገር ልፈልግ አይደለም ያሳየሁት እኔን፣ ይሄን ባካችሁ አምልጦኝ ነው አዳልጦኝ ነው ይቅር በሉኝ አይነት ብዙ ልመናዎች፣ ለቅሶች፣ አይዞሽ ይላል ከፊሉ በሳሳት ያለ ነው ከፊሉ ቀጥይበት፣ ምን ነው ጠፋሽ፣ ምን ነው ጠፋህ ይባባላል። በዚህ ሁሉ ነገር ውስጥ እነሱ ባህሪያቸው፣ ስሜታቸው ስቴብል አድርጎ ቀጥሎ ከሆነ እኔ ምንም ችግር የለብኝ። ብዙ መከፋቶች የጠፉ የሉ ከሶሻል ሚዲያ የት ገቡ ምን ሆኑ ግን ሲባል የሆነ ነገር እኮ አጋጥሞ ተቀጥቅጣ ነው ቤተሰቧ ተረብሾባት እኮ ነው። ከራስህ አልፎ እህቶችህ ወንድሞችህ ምናምን ተረባብሸው ሊሆን ይችላል። እሱንም ታሪክ ሰምቻለሁ በዚሁ በሶሻል ሚዲያ ላይ። ስለዚህ ነው በአንቺ ምክንያት እኔን አትረብሽኝ፣ እኔ ህይወት ጋር ቢዝነስ ጋር የሚመጣ ነገር የከሌ የት ናት የከሌ ወንድም ነው ለምን ይባላል? እና የአንዳንዶቹ ደግሞ ሼር አደራረግ እስከዛም ደረጃ ይደርሳል። የአንዳንዶቹን ስንት ወንድም እንዳላት፣ ስንት እህት እንዳላት፣ ምን አይነት ስራ እንደሚሰሩ
ምን አይነት ሌላውን ሰው ህይወት ይጨምሩበታል። እሱም ምክንያቱም በየቀኑ ይልሽ ባወራሽ ቁጥር ኖርማል እየሆነ ይመጣል። ያው የራሱ የግል የሚላቸው ጠብቆ የሚያቆያቸው ለሁሉም ሰው ማጋራት የማንፈልገው ፕራይቬት ነገር ይኖራል ብዙዎቻችን። ያን ነገር ነው አሳልፈን እየሰጠን ያለ ነው። ያንን ነው ኦቨርሼር እያደረግን ያለ ነው በእያንዳንዱ ሰው ህይወት ውስጥ ቤት ውስጥ አፍ ውስጥ እየገባን። የዛሬ 4 ዓመት አካባቢ ነው 5 ዓመት አካባቢ ነው ትዝ ይለኛል። ልንዝናና አንድ ቦታ ሄድን አይደል ከመካከላችን አንድ ወዳጃችን ለዛውም እንዲህ ቲክቶክ ምናምን አልተግለበለበም እና ነግሬሃለሁ ምጠረጥረው ሰው አለ ከዚህ መካከል በስርዓት ቁርጣችንን እንብላ እንዝናና ጥሩ ወዳጅነት ጊዜ እናሳለ እንትን ገብተናል እንትን በመብላት ላይ እንትን በመጠጣት ላይ ሚሊና አለ። ከዛ ከደቂቃዎች በኋላ ፖስት ተደፋል። አላልኩም ብያለሁ እኮ ላይ መዝናናት ነፃነት አለኝ አለ ከመካከላችን ያለ ሰው እና ልክ እንደዚህ የማይፈልጉ ሰዎች አሉ። አንዱ ሰው ደግሞ በሱስ ውስጥ ሊሆን ይችላል። ቶሎ ሼር ማድረግ ፎቶ መልቀቅ እንደምን ነገር አለ። እንግዲህ ኦቨርሼር ስለማድረግ በዚህ በሶሻል ሚዲያ ዘመን ያለንን ህይወት ኑሯችንን በአጠቃላይ በዙሪያችን ያሉ ሰዎችንም ሊጨምር ይችላል ከሚገባው በላይ ህይወታችንን ያጋራንበት መንገድ ምን ተጽዕኖ ፈጥሮብናል፣ በሌሎች ሰዎች ህይወት ላይስ ምን አይነት ተጽዕኖ ነው የፈጠረውና አጠቃላይ እንደዚህ አይነት ኦቨርሼር የማድረግ ሱስ ውስጥ ወይም ደግሞ ፍላጎት ውስጥ ያላችሁ ሰዎች ካላችሁ ደግሞ እንድትመለከቷቸው ነው። የተጸጸታችሁበት አጋጣሚ ካለ የሆነ ቪዲዮ ፎቶ ሼር ካደረጋችሁ በኋላ እንደዚሁም ደግሞ ይሄን በማድረጋችሁ የተጠቀማችሁ ጥቅምም ካለ አስተያየት መስጠት መነጋገር እንችላለን። ምክንያቱም የሶሻል ሚዲያ ጊዜ ነው። ብዙ ነገራችንን አጋልጠን እንድንሰጥ እንድናሳይ ነፃነቱ እድሉ አለ። ግን እስከምን ድረስ የሚለውን መለካት መገደብ ካልቻልን ለሚመጣብን ውጤት ወይም መዘዝ ምን ያክል ብቁ ነን፣ ምን ያክል የስሜት ብቃት አለን፣ ምን ያክል በራስ መተማመን አለን የሚለውንም አብረን እንድንመለከተው ነው። ስለተከታተላችሁን ከኛ ጋር ስለነበራችሁ እናመሰግናለን። ላይፍ ሚዲያን ሰብስክራይብ አድርጉ። ትዕግስት በጋሻው፣ ጸገነት ላቀና፣ ነቢል መሐመድ አብረናችሁ ነበርን። በሌላ ጊዜ ደግሞ በሌላ ርዕስ እንገናኛለን። በሌላ የህይወት የኑሮ ጉዳይ እንወያያለን። ለዛሬ እንግዲህ ሰላም ሁኑ። ቻው።